ሰላም ቅዱሳን የእውነት ያሳርፋል ተከታታዮች፣ በዚህ አገልግሎት የተጠቀማችሁ ብዙዎች እንደምትኖሩ አምናለሁ። ይህንን አገልግሎት ሲጀምር ዋና ዓላማዬ ሙስሊሞች ከመጽሐፍ ቅዱስ ለሚያነሷቸው ጥያቄዎች በሙሉ መልስ ማዘጋጀት ነበር። ይህንንም ለማሳካት እናንተን ቅዱሳንን ማሰባሰብ የመጀመሪያው ስራዬ ነበር፣ ተሳክቶልኛል። አሁን ዓላማዬን ለማሳካት እውነት ያሳርፋል 2 በማለት ከፍቼ አንድ ሰውም ጀምሬያለሁ። በመጽሐፍ ደረጃ መዘጋጀት ያለባቸው ቢሆንም አስቀድመን ግን በቪዲዮ ማዘጋጀቱን መርጠናል። ስራው ተጀምሯል፣ ገብታችሁ ማየት ትችላላችሁ። እንደምታውቁት ሙስሊምም ሆነ ማንኛውም ሰው መጽሐፍ ቅዱስ ላይ ጥያቄ ከተፈጠረበት መጠየቅ መብቱ ነው። እኛ ደግሞ ለምንጠየቀው ጥያቄ መልስ መስጠት ግዴታችን ነው። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ የሚለው የተጻፈው ለእኛ ለክርስቲያኖች ስለሆነ፣ ስለዚህ ይህንን ለማሳካት ገንዘብ ያላችሁ በገንዘባችሁ ከጎናችን እንድትሆኑ በትህትና እናሳስባለን። የኦሮምኛው አገልግሎት አንድ ሰው ተመድቦለት እየተሰራ በመሆኑና በአማርኛው ላይ አንድ ሰው የተጨመረ በመሆኑ የገንዘብ ድጋፋችሁ ያስፈልገናል። በእውነት ያሳርፋል 2 ላይ በቀጣዮቹ 6 ወራት በዮሐንስ ወንጌል ላይ ለሚነሱ ከ600 በላይ ለሚሆኑ ጥያቄዎች መልስ ለመስጠት እንዲያስችለን 40 ሰዎች በ5000 ብር ከጎናችን እንድትሆኑ በትህትና እንጠይቃለን። የምትችሉ የ2 ሰውና ከዛም በላይ ማድረግ ትችላላችሁ። ከ5000 በታችን መስጠት ትችላላችሁ። በወርሃዊ መዋጮ አብረውን ከሚያገለግሉ ወንድምና እህቶች ጋር ማገልገል ከፈለጋችሁ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መሳተፍ ትችላላችሁ። አደራ የምላችሁ ግን ይህንን ማስታወቂያ ሰምታችሁ ዝም እንዳትሉ ነው። በተደጋጋሚ እንዳልጠይቅ ማድረጋችሁ ለእኔ ትልቅ ሞራል ይሆነኛልና ይህንኑ ማስታወቂያ ሰምታችሁ እንድትሳተፉ አደራ ማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ይሰማችኋል? ሁሉም ነገር ሰላም ነው? እንዴት ናችሁ ወገኖች? እዚህ በመገኘቴ በጣም ደስ ብሎኛል። ማርለን፣ ለዚህ ውይይት ለዚህ ክርክር ስለጋበዝከኝ በጣም አመሰግናለሁ። ጄክ፣ እንደ አንዳንዶቹ ሳትቀር በመገኘት አመሰግናለሁ። እኔ የምለውን እርሱ ያውቀዋል። ጄክ እውነተኛ ሰው ነው። ይህን እንድታውቁልኝ እፈልጋለሁ። ቁርአን እስልምና መጽሐፍ ቅዱስን ሙሉ በሙሉ ያረጋግጣልን? መልሱ አዎ፣ በእርግጥ ግልጽ ነው የሚል ነው። ቁርአንን ከዚህ በፊት አንብባችሁ ታውቃላችሁ? እኔ አንብቤዋለሁ። ጥቂት ጊዜያት ደግሞ ደጋግሜዋለሁ። ሻሃዳዬን ሊይዝ ጥቂት ቀርቶኝ ነበር። ነገር ግን እንደ ዕድል ሆኖ እንደተወለድኩ እስልምናን ለቀቅኩ። ምክንያቱም በእነሱ አባባል ሁላችንም ሙስሊም ሆነን የምንወለደው። አሁን ግን ስለ እስልምና አጣብቂኝ ወይም ኢስላሚክ ዲሌማ እንነጋገራለን። ወገኖች፣ ይህንን የእስልምና አጣብቂኝ ባየሁ ጊዜ ይህማ በጣም ጠንካራ መከራከሪያ ነው አልኩ። ይህንን ካወቁ በኋላ ወደ እስልምና የሚመለሱበት ምንም መንገድ የለም። ይህ ጉዳይ በዳዋ ሰዎችና በዳዋ ወንድሞች መካከል እንደ መቅሰፍት ሆኖባቸዋል። ለዚህም ነው ለዚህ አጣብቅኝ የተለያዩ ምላሾችንና ግብረ መልሶችን የሚሰጡት። እንዲያውም አንዱ ለክርክሩ የሚሰጠው ምላሽ ሌላውን ስለማያስደስተው እርስ በርሳቸው ይጣላሉ። አንዱ የእኔ ምላሽ ይሻላል ይላል፣ ሌላኛው ደግሞ የእኔ ይሻላል ይላል። ከዚያም በዳዋ ድራማ ውስጥ እናየዋለን። እንግዲህ የእስልምና አጣብቂኝ ምን እንደሆነ እንነጋገራለን። እንዲሁም ባለፉት ጥቂት ቀናት ጄክን ስሰማው ምን እንዳልሆነም ማብራራት ያለብኝ ይመስለኛል። ምክንያቱም ጓደኛዬ ይህ አጣብቂኝ ምን እንደሆነ ምንም የሚያውቅ አይመስልም። ወዳጄ፣ ጉዳዩ ምን እንደሆነ ካላወቅ ክርክሩ ከባድ ይሆንብሃል። ግን ችግር የለም፣ እኔ ከአንተ ጋር ነኝ። የእስልምና አጣብቂኝ ይህ ነው። ቁርአን መጽሐፍ ቅዱስን የመጽሐፍ ቅዱስን መጠበቅ በመለኮታዊ መሪነት መጽሐፉንና ስልጣኑን ያረጋግጣል የሚል ሐሳብ ነው። ቁርአን የእኛን ቅዱሳት መጽሐፍ ትክክለኛነት ያረጋግጣል። ችግሩ ግን እዚህ ጋር ነው። በሚያሳዝን ሁኔታ ቁርአን መጽሐፍ ቅዱስ ከሚለው ሐሳብ ጋር ይቃረናል። የክርስቶስን አምላክነት ይክዳል፣ መስቀሉን ይክዳል፣ የኢየሱስን የአምላክ ልጅነት ይክዳል፣ ሥላሴን ይክዳል። ስለዚህ ቁርአን በቀጥታ የሚቃረናቸው ነገሮች አሉ። ችግሩም ይኸው ነው። ቁርአን የእኛን መጽሐፍት እውነት ናቸው እያለ በሌላ በኩል ደግሞ የእኛን መጽሐፍት የሚቃረን ከሆነ ቁርአን ራሱ ሐሰት ነው ማለት ነው። ግን መፍትሄ ያላቸው አይደል? ተበርዟል፣ ተለውጧል ይላሉ። ጳውሎስ ወደ ኒቅያ ጉባኤ ሄዶ በጊዜው ውስጥ ወደ ኋላ ተጉዞ መጽሐፍቱን በኒቅያ ጉባኤ ላይ በረዛቸው ይላሉ። ይህን ከዚህ በፊት ሰምታችኋል? አዎ፣ ራሳችሁ ስትነቀንቁ እያየው ነው። ሁላችንም ሰምተነዋል አይደል? ስለዚህ ተበላሽቷል፣ ተበርዟል ይላሉ። ይኸውላችሁ፣ ይህ የችግሩ ሌላኛው ገጽታ ነው። ምክንያቱም እነዚህ መጽሐፍት ተበርዘዋል የምንል ከሆነ ቁርአን የተበረዙና የተለወጡ መጽሐፍትን እውነት ናቸው ብሎ ስላረጋገጠ ቁርአን ሐሰት ይሆናል። ስለዚህ በየትኛው መንገድ ብትሄዱ ችግር ውስጥ ናችሁ፣ አጣብቂኝ ውስጥ ናችሁ። የእስልምና አጣብቂኝ ማለት ይህ ነው። እዚህ ክርስቲያኖች እንዳላቸው አውቃለሁ። እኛ እዚህ የምናደርገው ምንድን ነው? ማንበብ ብቻ ነው አይደል? ስለዚህ ጥቂት ጥቅሶችን እናንብብ። በቁርአን ምዕራፍ 2 ቁጥር 41 ላይ እንዲህ ይላል፣ ከእናንተ ጋር ያለውን የሚያረጋግጥ ሆኖ ባወረድኩት እመኑ፣ በእርሱም የመጀመሪያ ከሃዲዎች አትሆኑ፣ በአንቀጾቼም ጥቂትን ዋጋ አትግዙ፣ እኔንም ብቻ ፍሩኝ። So the Quran here is telling the Jews
to believe in the Quran, that which I have revealed, confirming that which is already with you. እዚህ ጋር ቁርአን አይሁዶችን ከእናንተ ጋር ያለውን የሚያረጋግጥ ሆኖ ባወረድኩት እመኑ እያላቸው ነው። ስለዚህ አይሁዶች እጅ ያለው መጽሐፍ እንደ ቁርአን አባባል እውነት ነው፣ ቁርአንም ከእነርሱ ጋር ይስማማል። ለዚህ ነው አይሁዶች በቁርአን ማመን ያለባቸው ይላል። ምክንያቱም እንደ ቁርአን አባባል ሁሉም በአንድ ወገን ናቸውና። ነገር ግን ከዳዋ ወንድሞች የምንሰማው ሌላ ነገር ነው። ዛሬ እኛ የአላህ ወገኖች ነን። አውቃለሁ ይህን እላለሁ ብዬ አላመንኩም ነበር፣ ግን ዛሬ የአላህ ወገኖች ነን። ዛሬ አላህን እንከላከላለን። ምዕራፍ 2 ቁጥር 85 ይህን ጥቅስ ወደዋለሁ፣ ጄክም ይወደዋል። ወይም ጥቅሱ የሚያወራው አይሁዶች እርስ በርሳቸው ስለመገዳደላቸውና ስለመባረራቸው ነው። አሁን ይቺ ልዩ ክፍል ናት። ይህን ተመልከቱ። ምን ይላል? በመጽሐፉ ከፊሉ ታምናላችሁን? በከፊሉም ትክዳላችሁን? ቆዩ። ሙስሊም ወገኖቻችን የሚነግሩን አይ ቁርአን የሚያረጋግጠው የመጽሐፋችሁን የተወሰነ ክፍል ብቻ ነው ይሉናል። አላህ ግን በፍጹም ይላል፣ በመጽሐፉ ከፊሉ ታምናላችሁ፣ በከፊሉም ትክዳላችሁን? እንዲህ የሚያደርጉ ምን ይሆናሉ? አላህ ሆይ ወዲያውኑ ይነግረናል። ከእናንተም ይህን ለሚሰራ ሰው ቅጣቱ በቅርቢቱ ሕይወት ውርደት እንጂ ሌላ አይደለም፣ በትንሣኤም ቀን ወደ ቅርቢቱ ቅጣት ይመለሳሉ ይላል። በአጭሩ ወደ ገሃነም ትገባላችሁ ማለት ነው። ከመጽሐፉ ከፊሉን አምናችሁ ከፊሉን ከካዳችሁ ገሃነም ትገባላችሁ። ስለዚህ እንደ ቁርአኑ አባባል ይኸው ከመጽሐፉ ከፊሉን አምናችሁ ሌላውን ክፍል መካድ እንደማትችሉ የሚናገር ግልጽና የማያሻማ አንቀጽ ከራሱ ከቁርአን አለን። ነገር ግን ዛሬ ምን እንደምታዩ ታውቃላችሁ? ተቃዋሚዬ ከመጽሐፉ ከፊሉን አምኖ ሌላውን ስለመካድ ሲሟገት ታያላችሁ። ስለዚህ ለጄክ የማቀርበው ፈተና ይህ ነው። ቁርአን ራሱ የተወሰነውን አምናችሁ ሌላውን መተው ትችላላችሁ የሚልበትን አንድ ግልጽና የማያሻማ አንቀጽ አሳየኝ። ይህን ነው ማየት የምፈልገው፣ ምክንያቱም እኔ ከቁርአን ግልጽ የሆነውን ነገር አንብቤላችኋለሁ። አንተ ደግሞ የምትለውን ከቁርአን አሳየኝ። So my challenge to Jake here today is to give me one unequivocal statement, one unambiguous verse where the Quran itself says you can believe in some parts and reject other parts. That's what I want to see, because I gave you explicitly what I am saying from the Quran, because we just read. I want you to show me what you're going to be saying from the Quran. Let's keep going. Chapter 2 verse 89. It's going to be a lot of chapter 2, y'all. እንቀጥል። ምዕራፍ 2 ቁጥር 89። በዚህ ምዕራፍ ውስጥ ብዙ ጥቅሶች አሉ። እንዲህ ይላል፣ ከእነርሱ ጋር ያለውን አረጋጋጭ የሆነ መጽሐፍ ከአላህ ዘንድ በመጣላቸው ጊዜ ዋው! ቁርአኑ ከእነርሱ ጋር ያለውን ወይም ተውራትን እያረጋገጠ ነው። ጥያቄ አለኝ። የሚለዩበት መጽሐፍ ከሌላቸው እንዴት መሐመድን ወይም ቁርአንን ሊለዩ ይችላሉ? ይህ ለእኔ ምንም ትርጉም አይሰጥም። ስለዚህ ቁርአኑ የቀድሞ መጽሐፍት በመለኮታዊ መሪነት ስለመጻፋቸውና ስለመጠበቃቸው በጣም ግልጽ የሆነ አቋም የያዘ ይመስላል። እንዲያውም እነዚህ መጽሐፍት እውነት ከመሆናቸው የተነሳ አይሁዶችና ክርስቲያኖች በቁርአን ማመን ያለባቸው ለዚያ ነው ይላል። ምክንያቱም ቁርአኑ በእጃቸው ያለውን የሚፈጽምና የሚስማማ ስለሆነ። መሐመድንና ቁርአንን አይተው ውድቅ ማድረጋቸው የሚያውቁትን ነገር እየካዱ መሆናቸውን ያሳያል። ስለዚህ ለመጽሐፉ ሰዎች ምንም ምክንያት የላቸውም። እንቀጥል። ምዕራፍ 2 ቁጥር 91 ከሁለት ቁጥሮች በኋላ ለእነርሱም አላህ ባወረደው እመኑ በተባሉ ጊዜ በእኛ ላይ በተወረደው እናምናለን ይላሉ። ከእርሱም በስተጀርባ ያለውን ወይም ቁርአንን እርሱ ከእነርሱ ጋር ያለውን መጽሐፍ የሚያረጋግጥ እውነት ሲሆን ይክዳሉ። አሁንም ያንኑ አዝማሚያ እናያለን። ቁርአኑ ከእነርሱ ጋር ያለውን በእጃቸው ያለውን እያረጋገጠ ነው። እሱ ግን የሚለን በእጃቸው አልነበረም ነው የሚለን። ከፊሉን እመኑ ነው የሚለን። ተበርዟል ነው። ጄክ ዛሬ የትኛው ወገን ነን? ዛሬ የአላህ ወገን ነን? ንገሩኝ። እኔ ዛሬ የአላህ ወገን መሆኑን መርጫለሁ። ምዕራፍ 3 ቁጥር 3 ከእርሱ በፊት ያለውን መጽሐፍ የሚያረጋግጥ ሲሆን መጽሐፉን በአንተ ላይ በእውነት አወረደ ይላል። ተውራትንና እንጂልንም አወረደ። አሁንም ያንኑ እናያለን። ቁርአኑ በግልጽ የሚያረጋግጠው ምን እንደሆነ እናያለን። ምዕራፍ 3 ቁጥር 81 ለበኋላ አቆየዋለሁ። ይኸው ምዕራፍ 4 ቁጥር 47 እንዲህ ይላል፣ እናንተ መጽሐፍ የተሰጣችሁ ወይም እናንተ አይሁዶችና ክርስቲያኖች ከእናንተ ጋር ያለውን የሚያረጋግጥ ሲሆን ባወረድነው እመኑ። ቆዩ፣ ይህም ባላደርግስ አላህ ምን ያደርገኛል? ፊቶችን ከመለወጣችን ወይም ከማጥፋታችን በፊት ወገኖች፣ አልቀለድኩም። እዚህ ጋር እያነበብኩት ነው። ፊቶችን ከመለወጣችንና ወደ ጀርባዎቻቸውም ከመመለሳችን ወይም የሰንበትን ሰዎች እንደረገምን ከመርገማችን በፊት ከእናንተ ጋር ያለውን የሚያረጋግጥ ሆኖ ባወረድነው ቁርአን እመኑ፣ የአላህም ትእዛዝ ተፈጻሚ ነው። ስለዚህ ከእኛ ጋር ያለውን መጽሐፍ የሚያረጋግጥ በሆነው በቁርአን ባናምን ፊታችን ተገልብጦ እንደ ሰንበት ሰዎች እንረገማለን ማለት ነው። አላህ ነገሩን እንዲያክብዱታል። አይሁዶችና ክርስቲያኖች መጽሐፋቸውን በምላሳቸው ስለለወጡ፣ በመጽሐፉ ላይ ስለዋሹ፣ ስህተት ትርጉም ስለሰጡና በእውነት ስላላነበቡት ተወቅሰዋል።
እንዲያውም ምዕራፍ 5 ቁጥር 68 ላይ እንዲህ ይላል፣ እናንተ የመጽሐፉ ሰዎች ሆይ ተውራትንና ኢንጂልን ከጌታችሁም ወደ እናንተ የተወረደውን እስከምታቆሙ ወይም እስክትጠብቁ ድረስ በምንም ላይ አይደላችሁም በላቸው። በጣም ግልጽ ነው። አላህ ተውራትን ኢንጂልንና ከጌታዬ ወደ እኔ የተወረደውን ካልጠበኩ ምንም መሰረት የለህም እያለኝ ነው። አውዱን አላፋለስኩም። ጥቅሱን እንጨርሰው። ከጌታም ወደ አንተ የተወረደው ወይም ቁርአን ከእነርሱ ለብዙዎቹ ጥመትንና ክህደትን በእርግጥ ይጨምርላቸዋል። ስለዚህ በካህዲዎች ህዝቦች ላይ አትዘን። እነዚህ ሁሉ ቁርአን መጽሐፍቱን እንደሚያረጋግጥ የሚናገሩ ጥቅሶች ናቸው። ቁርአን ግን ከዚህም ይሻገራል። ቁርአን የቀደሙት መጽሐፍት የእውነት መለኪያና ስልጣን እንደሆኑ ይጠቁማል። አታምኑኝም? እኛ የምናደርገው ምንድን ነው? ማንበብ ብቻ ነው። ምዕራፍ 10 ቁጥር 94ን ተመልከቱ። ለመሐመድ እንዲህ ይለዋል፣ ወደ አንተ ካወረድነው ወይም ከቁርአን በመጠራጠር ውስጥ በሆንክ ጊዜ እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ ከተጠራጣሪዎች አትሁን። ምን? ቆይ እስቲ መሐመድ ራሱ በቁርአን ላይ ጥርጣሬ ካደረበት ከእርሱ በፊት መጽሐፉን የሚያነቡትን መጠየቅ አለበት እያላችሁኝ ነው? ይህ ደግሞ አንድ ነገር ይፈጥራል። ጥርጣሬ ማለት እውነት በእጅህ የለም ወይም ስለ እውነቱ እርግጠኛ አይደለህም ማለት ነው። ስለዚህ እውነቱንና እርግጠኝነትን ለማግኘት ከአንተ በፊት መጽሐፉን ሲያነቡ የነበሩትን የመጽሐፉን ሰዎች ጠይቅ ይላል። ይህም ማለት መሐመድ አላህ በቁርአን ያወረደለትን ነገር እርግጠኛ ለመሆን የመጽሐፉን ሰዎች መጠየቅ ይችላል። እነርሱም አዎ ይህ ይስማማል ብለው ያረጋግጡለታል። ያኔ የተቀበለው ነገር ከእግዚአብሔር መሆኑን ያውቃል። ይህም ማለት በተቃራኒው ደግሞ ወደ እነዚያ ሰዎች ቢሄድና ተውራቱም ኢንጂሉም ይህን አይደሉም፣ ይህማ ተቃራኒ ነው ቢሉት የተቀበለው ነገር ከእግዚአብሔር እንዳልሆነ ያውቃል ማለት ነው። ታዲያ በዚህ ጥቅስ መሰረት የመጨረሻው ስልጣንና የእውነት መለኪያ ምንድን ነው? ወገኖቼ የቀደሙት መጽሐፍት መጽሐፍ ቅዱስ ነው። ቁርአን የመጽሐፍ ቅዱስን ባለስልጣንነት በመለኮታዊ መሪነት መጽሐፉንና መጠበቁን ይመሰክራል። ነገሩ እንዲቀላል ነው። እኔ ምንም ማድረግ አላስፈለገኝም። አላህ ራሱ ሁሉንም ስራ እየሰራልኝ ነው። አሁንም ደግሜ እላለሁ፣ ለዚህ ክርክር ብቻ እኔ የአላህ ወገን ነኝ። እንግዲህ ምዕራፍ 10 ቁጥር 94 ይህን ይላል። ሌላም አለ፣ ተመልከቱ። Here's another one, y'all. Watch what it says here. Yet, this is chapter 28, verse 48. ምዕራፍ 28 ቁጥር 48 እንዲህ ይላል፣ እውነቱም ከአላህ ዘንድ በመጣላቸው ጊዜ ለሙሴ የተሰጠው ብጤ ለምን አልተሰጠውም አሉ። ወገኖቼ ሙሴ ተውራትን የተቀበለው። አሁን ነገሩ እዚህ ጋር ይገርማል። ከዚህ በፊት ለሙሴ በተሰጠው አልካዱምን? ሁለት እርስ በርሳቸው የሚደጋገፉ ድግምቶች ወይም ሲህር ናቸው አሉም። እኛም በሁሉም ከሃዲዎች ነን አሉ። እዚህ ጋር ቁርአንን ከተውራት ጋር እያነጻጸረ ነው። ለምን እንደ ተውራቱ ያለ ነገር አልመጣላችሁም? ለምን ለሙሴ እንደተሰጠው ያለ ነገር አልወረደላችሁም? እያለ ነው። አላህ ደግሞ በሙሴም እንደ ካዱ ይናገራል። በቁርአንም እንደዚያው ሊክዱ ነው። ሁለቱም መጽሐፍት እርስ በርሳቸው የሚደጋገፉ ድግምቶች አሏቸው። አሁን ቀጣዩን ቁጥር ተመልከቱ። ከእነዚህ ከሁለቱ ወይም ከተውራትና ከቁርአን ይበልጥ ቅን የሆነን መጽሐፍ ከአላህ ዘንድ አምጡና እውነተኞች እንደሆናችሁ ተመልከቱ በላቸው። እንግዲህ አላህ ፈተና እያቀረበ ነው። ከተውራትና ከቁርአን የተሻለ መጽሐፍ አምጡ እያለ ነው። ወገኖቼ ይህ በመሐመድ ዘመን የነበረውን ተውራት ነው። አላህ ለካህዲዎቹ ያወረድኩት ነገር ከአላህ ወይም ከእግዚአብሔር ካልሆነ ከተውራትና ከቁርአን የተሻለ ነገር አምጡ እያለ ነው። ታዲያ ተውራቱ የተበረዘ ከሆነ አላህ ለምን ተውራቱን ከቁርአን ጋር በእኩል ደረጃ አስቀምጦ ከእነዚህ የተሻለ አምጡ ብሎ ይሞግታል? ተውራቱ ስልጣን የሌለው የተበረዘ የተለወጠ ወይም የሌለ ከሆነ አላህ በሰባተኛው ክፍለ ዘመን በመሐመድ ዘመን ለምን ጥራቱን ስልጣኑንና እውነተኝነቱን ከቁርአን ጋር ያወዳድራል? አላህ በቁርአን ውስጥ የራሱን ስራ እየሰራ ነው ወገኖቼ። Now watch this. This is powerful as well. This is chapter 3 verse 81. ይህም ሌላው ጠንካራ ጥቅስ ነው። ምዕራፍ 3 ቁጥር 81። ይህ ጥቅስ ብዙ ጊዜ ጥቅም ላይ አይውልም። እንዲህ ይላል፣ አላህ የነቢያትን ቃል ኪዳን በያዘ ጊዜ መጽሐፍንና ጥበብን ስለሰጠዋችሁ ከዚያም ከእናንተ ጋር ያለውን የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ ልታምኑበትና ልትረዱት ይገባል አላቸው። ተስማማችሁን? በዚህም ላይ ቃል ኪዳኔን ያዛችሁን አላቸው። እነርሱም ተስማማን አሉ። እንግዲህ መስክሩ፣ እኔ ከእናንተ ጋር ከመስካሪዎቹ ነኝ አላቸው። እንግዲህ ወገኖቼ አላህና ነቢያቱ ስምምነት ውስጥ ገብተው ቃል ኪዳን አድርገው በመካከላቸው ጠንካራ መሐላ ፈጽመዋል። የአላህ ድርሻ መጽሐፍንና ጥበብን ሰጥቻችኋለሁ፣ ከዚያም በኋላ የእናንተን የሚያረጋግጥ መልእክተኛ ልካለሁ የሚል ነው። በእርሱም ታምናላችሁ ትረዱታላችሁም። ተስማማችሁን አላቸው። ነቢያቱም አዎ ተስማምተናል አሉ። በዚህ ጥቅስ መሰረት ነቢያቱ መሐመድን መለየት ያለባቸው የእነርሱን መጽሐፍ በማረጋገጡ ነው። ነገር ግን መልእክተኛው መጥቶ የእናንተ መጽሐፍ ተበርዟል፣ ተበላሽቷል ቢላቸው እነርሱም አንተማ የቃል ኪዳን መልእክተኛ አይደለህም፣
አላህ የነገረን አይነት አይደለም፣ አንተ ሐሰተኛ ነቢይ ነህ ይሉታል። ስለዚህ እንደ ቁርአኑ አባባል መሐመድ ነቢይ መሆኑ የሚታወቀው ከእርሱ በፊት ከነበሩት ጋር የሚስማማ ከሆነ ብቻ ነው። ከበፊቱ ነቢያትና መጻሕፍት ጋር የማይስማማ ከሆነ መሐመድ በቁርአኑ ቃል ኪዳን መሰረት ሐሰተኛ ነቢይ ነው። ይህ የቁርአኑ ቃል ኪዳን ነው፣ የኛ አይደለም፣ እኛ አልፈጠርነውም። ስለዚህ እንደ ቁርአኑ የመጨረሻው ስልጣንና የእውነት መለኪያ የቀደሙት መጻሕፍት ወይም መጽሐፍ ቅዱስ ነው። Now, let's talk about what the Islamic dilemma is not, because this is where Jake gets confused. አሁን ደግሞ የእስልምና አጣብቂኝ ምን እንዳልሆነ እንነጋገር። ምክንያቱም ጄክ ግራ የሚጋባው እዚህ ጋር ነው። የእስልምና አጣብቂኝ ማለት የቀደሙት መጽሐፍት በቁርአን ላይ ሙሉ የህግ ስልጣን አላቸው ማለት አይደለም። ቁርአን የቀደሙት መጽሐፍትን ስልጣን ያረጋግጣል ስንል የቀደሙት መጽሐፍት የእውነት መለኪያ ናቸው ማለታችን ነው። እንዲሁም በአይሁዶችና በክርስቲያኖች ላይ የህግ ስልጣን አላቸው ማለታችን ነው። በሙስሊሞች ላይ የህግ ስልጣን አላቸው ማለት አይደለም። ጄክ ይህ ግራ ስላጋባው ክርክሩ ከባድ ይሆንበታል። ስለዚህ የእስልምና አጣብቂኝንና ቁርአን የሚለውን ስታዩ ቁርአን በሙስሊሞች ላይ የህግ ስልጣን አለው። ተውራት በአይሁዶች ላይ የህግ ስልጣን አለው። ኢንጂል በክርስቲያኖች ላይ የህግ ስልጣን አለው። እንደ ምዕራፍ 5 ቁጥር 48 አባባል ለሁሉም የራሳቸው ህግ ተሰጥቷቸዋል። የእስልምና አጣብቂኝ ማለት ይህ ነው። አመሰግናለሁ። They all have been given their own law according to chapter 5 verse 48. That is what the Islamic dilemma is not. Thank you. All right, now we have Jacob. እሺ አሁን ጄክ የ18 ደቂቃ መክፈቻ ንግግር እንዲያደርግ እንጋብዛለን። ሰላም ቅዱሳን የእውነት ያሳርፋል ተከታታዮች፣ በዚህ አገልግሎት የተጠቀማችሁ ብዙዎች እንደምትኖሩ አምናለሁ። ይህንን አገልግሎት ሲጀምር ዋና ዓላማዬ ሙስሊሞች ከመጽሐፍ ቅዱስ ለሚያነሷቸው ጥያቄዎች በሙሉ መልስ ማዘጋጀት ነበር። ይህንንም ለማሳካት እናንተን ቅዱሳንን ማሰባሰብ የመጀመሪያው ስራዬ ነበር፣ ተሳክቶልኛል። አሁን ዓላማዬን ለማሳካት እውነት ያሳርፋል 2 በማለት ከፍቼ አንድ ሰውም ጀምሬያለሁ። በመጽሐፍ ደረጃ መዘጋጀት ያለባቸው ቢሆንም አስቀድመን ግን በቪዲዮ ማዘጋጀቱን መርጠናል። ስራው ተጀምሯል፣ ገብታችሁ ማየት ትችላላችሁ። እንደምታውቁት ሙስሊምም ሆነ ማንኛውም ሰው መጽሐፍ ቅዱስ ላይ ጥያቄ ከተፈጠረበት መጠየቅ መብቱ ነው። እኛ ደግሞ ለምንጠየቀው ጥያቄ መልስ መስጠት ግዴታችን ነው። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ የሚለው የተጻፈው ለእኛ ለክርስቲያኖች ስለሆነ፣ ስለዚህ ይህንን ለማሳካት ገንዘብ ያላችሁ በገንዘባችሁ ከጎናችን እንድትሆኑ በትህትና እናሳስባለን። የኦሮምኛው አገልግሎት አንድ ሰው ተመድቦለት እየተሰራ በመሆኑና በአማርኛው ላይ አንድ ሰው የተጨመረ በመሆኑ የገንዘብ ድጋፋችሁ ያስፈልገናል። በእውነት ያሳርፋል 2 ላይ በቀጣዮቹ 6 ወራት በዮሐንስ ወንጌል ላይ ለሚነሱ ከ600 በላይ ለሚሆኑ ጥያቄዎች መልስ ለመስጠት እንዲያስችለን 40 ሰዎች በ5000 ብር ከጎናችን እንድትሆኑ በትህትና እንጠይቃለን። የምትችሉ የ2 ሰውና ከዛም በላይ ማድረግ ትችላላችሁ። ከ5000 በታችን መስጠት ትችላላችሁ። በወርሃዊ መዋጮ አብረውን ከሚያገለግሉ ወንድምና እህቶች ጋር ማገልገል ከፈለጋችሁ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መሳተፍ ትችላላችሁ። አደራ የምላችሁ ግን ይህንን ማስታወቂያ ሰምታችሁ ዝም እንዳትሉ ነው። በተደጋጋሚ እንዳልጠይቅ ማድረጋችሁ ለእኔ ትልቅ ሞራል ይሆነኛልና ይህንኑ ማስታወቂያ ሰምታችሁ እንድትሳተፉ አደራ ማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። All right, can you guys hear me? All right, I'd like to start off by thanking Marlon from the Gospel Truth for hosting tonight's debate. እሺ ይሰማችኋል። በመጀመሪያ የዛሬውን ክርክር ስላዘጋጀ ማርለንን አመሰግናለሁ። የዛሬው ክርክራችን ርዕስ እስልምና መጽሐፍ ቅዱስን ሙሉ በሙሉ እውነት ነው ብሎ ያስተምራልን የሚል ነው። አያስተምርም። አሁን ኤቨሪ ወይም ጋሎጂክ ስለ እስልምና አጣብቂኝ ምን እንደሆነና ምን እንዳልሆነ ሲናገር ሰምተናል። እኔ አሁን ስለ ራሱ አቋምና ከዚህ በፊት ስለተናገረው ነገር ላስተምረው ይገባል። ይህ ደግሞ ዛሬ ለአንተ በጣም ከባድ ይሆንብሃል። ይኸውላችሁ ጋሎጂክ ካለፈው ሳምንት አስተማሪው ዴቪድ ውድ ከገጠመው የበለጠ ፈተና ይገጥመዋል። በቅርቡ ከጆን ፎንቴን ጋር ባደረገው ክርክር የጋሎጂክ አስተማሪ ዴቪድ ውድ ቁርአን መጽሐፍ ቅዱስን ሙሉ በሙሉ ያረጋግጣልን ተብሎ ተጠይቆ ነበር። ዴቪድ ውድ ግን ለዚህ ጥያቄ ግልጽ መልስ ለመስጠት ፈቃደኛ አልነበረም። ይህም የሚያሳየው የኤቨሪ አስተማሪ እንኳን በዛሬው ክርክር ርዕስ ላይ ከእርሱ ጋር እንደማይስማማ ነው። ምክንያቱም ውድ እና ሌሎች ይህን የእስልምና አጣብቂኝ የሚጠቀሙ ሰዎች ቁርአን ተውራትን፣ ኢንጂልን ምናልባትም ሌሎች ጥቂት የብሉይ ኪዳን መጽሐፍትን ያረጋግጣል የሚል መጠነኛ ሀሳብ ነው የሚያቀርቡት። መጽሐፍ ቅዱስን ሙሉ በሙሉ ያረጋግጣል ብለው በግልጽ አይናገሩም። ስለዚህ የዛሬው ክርክር በኤቨሪ እና በእኔ እንዲሁም በአስተማሪው በዴቪድ ውድ መካከል ነው። ሆኖም ኤቨሪ እንደ አስተማሪው ሁሉ ቁርአን የተውራትንና የኢንጂልን መለኮታዊነት መጠበቅና ስልጣን ያረጋግጣል ይላል። ኤቨሪ ደግሞ መጽሐፍ ቅዱስን ሙሉ በሙሉ ያረጋግጣል ብሎ ይከራከራል። ለዚህም ዴቪድ የሚጠቀምባቸውን ጥቅሶች ነው የሚጠቀመው። ስለ ተውራትና ኢንጂል መለኮታዊነት ስንመጣ የመጀመሪያዎቹ ራእዮች ከእግዚአብሔር እንደወረዱ እንስማማለን። ነገር ግን ቁርአን ሙሴና ኢየሱስ እነዚህን ራእዮች በቃላቸውና በራሳቸው ቋንቋ እንደተቀበሉ በግልጽ ይናገራል።
ቁርአን ምዕራፍ 14 ቁጥር 4 እግዚአብሔር ወይም አላህ መልእክተኞቹን በህዝቦቻቸው ቋንቋ እንደሚልክ ይናገራል። ነገር ግን ቁርአን ሙሴና ኢየሱስ እነዚህን ራእዮች በቃላቸው በራሳቸው ቋንቋ እንደተቀበሉ በግልጽ ይናገራል። ቁርአን ምዕራፍ 14 ቁጥር 4 እግዚአብሔር ወይም አላህ መልእክተኞቹን በህዝቦቻቸው ቋንቋ እንደሚልክ ይናገራል። ቁርአን ምዕራፍ 57 ቁጥር 27 እና ሌሎችም ጥቅሶች የመጀመሪያውን ኢንጂል ለኢየሱስ የተሰጠ ራእይ አድርገው ይገልጻሉ። ይህም ሙሴና ኢየሱስ በቀጥታ በቃላቸው የተቀበሉትን ያልተበረዘ ራእይ የሚያረጋግጥ ነው። ኢየሱስ በራሱ ቋንቋ የተቀበለው ያልተበረዘው ኢንጂል በሌሎች ሰዎች በግሪክ ቋንቋ ስለ ኢየሱስ ከተጻፉት የወንጌል መጻሕፍት ወይም ከአዲሱ ኪዳን ጋር አይስማማም። ኤቨሪ ኢንጂል የሚለው ቃል መላውን አዲስ ኪዳን ለማመልከት እንደገባ ከቁርአን በግልጽ ማሳየት አለበት። ይህንንም ሊያደርግ አይችልም። ስለ መጽሐፍቱ መጠበቅ ኤቨሪ አሁን ባይጠቅሳቸውም አብዛኛውን ጊዜ የአላህ ቃላት አይለወጡም የሚሉትን ጥቅሶች ይጠቀማል። ነገር ግን የእነዚህ ጥቅሶች አውድ የአላህ ተስፋዎች ሁል ጊዜ ይፈጸማሉ የሚል ነው። ቁርአን ምዕራፍ 6 ቁጥር 34 ላይ ይህንን ግልጽ ያደርገዋል። ስለ ቁርአን ምዕራፍ 6 ቁጥር 115 የእስልምና ምሁር የሆኑት ኢማም አጠበሪ ሲናገሩ ቃላቱን ማንም ሊለውጥ አይችልም፣ ማለትም በመጽሐፎቹ ውስጥ ወደፊት ስለሚከሰቱ ወይም ስለሚዘገዩ ነገሮች የነገረንን ማንም ሊለውጠው አይችልም፣ ሁሉም አላህ እንዳለው ይፈጸማል ማለቱ ነው ይላሉ። ስለዚህ ኤቨሪ የአላህ ቃላት አይለወጡም ሲል ጽሑፋዊ መበረዝ ሊኖረው እንደማይችል ማሳየት አለበት። እኔ ከአውዱ ጋር የሚስማማ ትርጓሜ አቅርቤያለሁ። የእርሱ ትርጓሜ ከእኔ እንደሚሻል ማሳየት ይኖርበታል። ደግሞም ኤቨሪ ቁርአን መጽሐፍ ቅዱስን ሙሉ በሙሉ እንደተጠበቀ ይናገራል እንጂ በውስጡ ያሉትን የአላህ ቃላት ብቻ አይደለም ብሎ ማሳየት አለበት። ይህን ለማለት ደግሞ ቁርአን መጽሐፍ ቅዱስን ሙሉ በሙሉ የአላህ ቃል ነው ማለቱን ማረጋገጥ አለበት። ይህንንም ማድረግ አይችልም። In addition to citing a lack of positive evidence for the Bible being the uncorrupted word of God, መጽሐፍ ቅዱስ ያልተበረዘ የአላህ ቃል መሆኑን የሚያሳይ ማስረጃ ከመጥፋቱም በላይ የቀደሙት መጽሐፍት ጽሑፋዊ መበረዝ እንደደረሰባቸው የሚያሳዩ ማስረጃዎች በቁርአን ውስጥ አሉ። ለምሳሌ ቁርአን ምዕራፍ 2 ቁጥር 79 የመጽሐፉ ሰዎች መጽሐፉን በእጃቸው ጽፈው ከአላህ ዘንድ ነው እንደሚሉ ይናገራል። ይህም እንደ ጽሑፋዊ መበረዝ ነው የሚታየው። ይህንን ጥቅስ አስመልክቶ የነቢዩ ባልደረባ ኢብን አባስ እኛ ያልተበረዘ ቁርአን እያለን እነሱ ግን በእጃቸው የጻፉትን መጽሐፍ ይዘው ሳለ እንዴት የመጽሐፉን ሰዎች ስለ ማንኛውም ነገር ትጠይቃላችሁ? በማለት ሙስሊሞችን ይወቅሳል። ቁርአን ምዕራፍ 5 ቁጥር 13ም ሌላው የቀደሙት መጽሐፍት ጽሑፋዊ መበረዝን የሚያሳይ ጥቅስ ነው። አብዛኛው የዛሬው ክርክር ትኩረት በሚያደርግበት የመጽሐፍ ቅዱስ ስልጣን ላይ ኤቨሪን ስለ ራሱ አቋም ላስተምረው ይገባል። ጥቅሶቹ ብዙ ናቸው። ወይም ምዕራፍ 5 ቁጥር 43 እስከ 47፣ ምዕራፍ 10 ቁጥር 94፣ ምዕራፍ 2 ቁጥር 85። አብዛኛውን ጊዜ ክርክሩ በእነዚህ ጥቅሶች ትርጓሜ ላይ ነው። ስልጣን ሲባል ምን ማለት ነው? እዚህ ጋር ነው ጠለቅ ብለን ማየት ያለብን። ክርክሩ ቁርአን መጽሐፍ ቅዱስ ለአይሁዶችና ለክርስቲያኖች እስከ ዛሬ ድረስ ሊከተሉት የሚገባ መመሪያ ነው ይላል የሚል ነው። ነገር ግን ኤቨሪ አሁን በመክፈቻ ንግግሩ ቢክደውም ከዚያም በላይ ይላል። ኤቨሪ መሐመድና ሙስሊሞችም ጭምር መጽሐፍ ቅዱስን እንደ ቀጣይ መመሪያ ወይም ሕግ ሊከተሉት ይገባል ይላል። ኤቨሪ ሆይ አሁን የምለው ልብ በል። ማስታወሻ እንደምትይዝ ተስፋ አድርጋለሁ። በቅርቡ ከዳንኤል ሐቂቃጩ ጋር ባደረግከው ክርክር ስለ ቁርአን ምዕራፍ 10 ቁጥር 94 ስትወያዩ ዳንኤል እንዲህ ብሎ ጠይቆ ነበር። ነቢዩ ወይም አንድ ሰው አልኮል ስለመከልከሉ ጥርጣሬ ቢኖረው ወደ መጽሐፍ ቅዱስ ሄዶ እስቲ አልኮል ተከልክሏልን ብሎ ማየትና በመጽሐፍ ቅዱስ መሰረት መወሰን አለበት? አንተ የምታምነው እንደዚያ ነው ብሎ ጠየቀ። ኤቨሪ እንዲህ ብሎ መለሰ። አዎ እውነቱን ለመናገር ሙሉ በሙሉ መልስላለሁ። አዎ አምናለሁ። ማለትም ቁርአን ስለ ሕግጋቱ የሚናገረው ማንኛውም ነገር ከቀደሙት መጽሐፍት ጋር ሊስማማ ይገባል ብዬ አምናለሁ። ስለዚህ ኤቨሪ በቁርአን ምዕራፍ 10 ቁጥር 94 እና በሌሎች ጥቅሶች መሰረት የቁርአን ሕግጋት ከመጽሐፍ ቅዱስ ሕግጋት ጋር ሊጣጣሙና ሊስማሙ ይገባል ይላል። አሁን ግን ይህን ሀሳቡን ጥሎታል። ምናልባት ከዳንኤል ጋር የተከራከረውን ተሸንፌ ነበር ወይም ዋሽቼ ነበር ሊል ይችላል። ሆኖም ይህ የኤቨሪ የስልጣን ስላቅ ወደሚለው ትርጉም አልባ ነገር ይመራል። ይህም ለኤቨሪ አጣብቅኝ ይፈጥርበታል። እንደ ቁርአን ምዕራፍ 10 ቁጥር 94 አባባል ለሙስሊሞች ይበልጥ ስልጣን ያለውና ሊከተሉት የሚገባው የትኛው ሕግ ነው? ብሉይ ኪዳን ወይስ አዲስ ኪዳን? ወይስ ሁለቱም እኩል ናቸው? ሁለቱም ለሙስሊሞች እኩል የሕግ ስልጣን አላቸው ካልክ ክርስቲያኖች እንደሚያውቁት በብሉይና በአዲስ ኪዳን ሕግጋት መካከል ለምሳሌ ስለ አመጋገብና ስለ ፍቺ ልዩነቶች ስላሉ እርስ በርሱ የሚቃረን ነገር ውስጥ ትገባለህ። ይህ ደግሞ የቁርአን አቋም ሊሆን እንደማይችል አሁን አሳያችኋለሁ። በሌላ በኩል ደግሞ ብሉይ ኪዳን ወይም አዲስ ኪዳን አንዱ ከሌላው ይበልጣል ካልክ አጣብቂኙን ተቀብለሃል ማለት ነው። እንዴት? የኤቨሪ መከራከሪያ
መላው መጽሐፍ ቅዱስ በሙስሊሞች ላይ የህግ ተፈጻሚነት አለው የሚል ነው። ከዳንኤል ጋር ባደረግከው ክርክር የተናገርከውን ትተህ አንዳንድ የብሉይ ወይም የአዲስ ኪዳን ክፍሎች ዛሬ ለሙስሊሞች የህግ ስልጣን አላቸው ካልክ ሙስሊሞች የሚሉትን ሐሳብ ተቀብላል ማለት ነው። ደግሞም ከመጽሐፉ ከፊሉን ብቻ ተከትለህ ሌላውን በመተው ስለ ቁርአን ምዕራፍ 2 ቁጥር 85 የሰጠኸውን ትርጓሜ ትቃረናለህ። እንደ ክርስቲያንነት ለስነ መለኮት ይበልጥ የሚስማማው አዲስ ኪዳን ከብሉይ ኪዳን በላይ ስልጣን አለው ማለት ነው። ስለዚህ ሙስሊሞች የአዲስ ኪዳንን ህግ መከተል አለባቸው ትላለህ። ሆኖም ቀደም ብዬ እንደገለጽኩት ይህ ደግሞ መጽሐፍ ቅዱስ በከፊል እንጂ ሙሉ በሙሉ ለሙስሊሞች ስልጣን የለውም ማለት ስለሆነ የዛሬውን ክርክርና የእስልምናን አጣብቂኝ አታሃል ማለት ነው። ቁርአን ምዕራፍ 10 ቁጥር 94ን መጽሐፍ ቅዱስን በከፊል የሚያረጋግጥ አድርገን ካነበብነው ስለ መለኮታዊነቱና ስለ መጠበቁም ያንኑ ማለት እንችላለን። ኤቨሪ ሆይ ወደ ሙስሊሞቹ አቋም እንኳን ደህና መጣ። I will now provide positive arguments for the Quran being a legal authority over Jews and Christians. አሁን ደግሞ ከዳንኤል ጋር በተከራከርከው ክርክር ላይ የሰጠው መልስ ልትክር ትችል ይሆናል በሚል ቁርአን በአይሁዶችና በክርስቲያኖች ላይ የህግ ስልጣን እንዳለው የሚያሳዩ ማስረጃዎችን አቀርባለሁ። ባለፈው ክርክሬ የዴቪድ የዚሚ አጣብቂኝ ያልኩትን እንመልከት። አዎ ዛሬ እኔ የጂዚያ ሰብሳቢ ሆኜ ነው የመጣሁት። ዴቪድ ውድ እያንዳንዱ ክርስቲያን ሊያውቃቸው ይገባል ከሚላቸው 3 ዋና ዋና የቁርአን ጥቅሶች አንዱ እርሱንና ኤቨሪን አጣብቂኝ ውስጥ ይከታቸዋል። እርሱም ቁርአን ምዕራፍ 9 ቁጥር 29 ነው። እንዲህ ይላል፣ ከእነዚያ መጽሐፍ ከተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረገውን እርም የማያደርጉትን የእውነትን ሃይማኖት ወይም እስልምናን የማይቀበሉትን የተዋረዱ ሆነው ግብርን ወይም ጂዚያን በእጃቸው እስከሚሰጡ ድረስ ተዋጓቸው። በዚህ ጥቅስ መሰረት እስልምና አይሁዶችና ክርስቲያኖች እስልምናን ስላልተቀበሉና አላህና መልእክተኛው የከለከሉትን ስላልተቀበሉ ጂዚያ እንዲከፍሉ ያዛል። የእስልምናን ህግ መቃወም ቢፈቀድላቸው ኖሮ ይህ ቅጣት አይኖርባቸው ነበር። ይህ ደግሞ ኤቨሪ ተውራትና ኢንጂል ሙሉ በሙሉ በዘላቂነት በሙስሊሞችም ሆነ በራሳቸው ላይ የህግ ስልጣን አላቸው ለሚለው አባባል ተቃራኒ ነው። ለምን? በጣም ቀላል ነው። ጂዚያ የእስልምና ህግ አካል ነው። አይሁዶችና ክርስቲያኖች ለሙስሊሞች የጂዚያ ግብር እንዲከፍሉ በተውራትም ሆነ በኢንጂል የታዘዘ የህግ ግዴታ የለም። ስለዚህ ቁርአኑ አይሁዶችና ክርስቲያኖች በራሳቸው መጽሐፍ ውስጥ ያለውን ህግ ትተው ቢያንስ አንዱን የእስልምና ህግ እንዲከተሉ እያስገደዳቸው ነው። እንዲህ እንዲያደርጉ የታዘዙበት አንዱ ምክንያት ደግሞ አይሁዶችና ክርስቲያኖች አላህና መልእክተኛው ክልክል ያደረጉትን ለመቀበል ፈቃደኛ ስላልሆኑ ነው። በሌላ አነጋገር የእስልምናን ህግ ስላልተቀበሉ ጂዚያ መክፈል አለባቸው። እንደ ኤቨሪ አባባል የእስልምናን ህግ መቃወም ቢፈቀድላቸው ኖሮ ይህ ትርጉም አይኖረውም ነበር። ቁርአኑ ክርስቲያኖችና አይሁዶች የራሳቸውን ህግ ተከትለው እንዲድኑ ቢፈቅድላቸው ኖሮ ይህ ጥቅስ ትርጉም አይኖረውም ነበር። ኤቨሪ እዚህ ጋር አጣብቂኝ ገጥሞታል። ወይ ይህ የዚሚ ግዴታ ከእነርሱ የስልጣን ትርጓሜ ጋር ይስማማል፣ ካልሆነ ግን አይስማማም። ይስማማል ካለ ተውራትና ኢንጂል በከፊል እንጂ ሙሉ በሙሉ ስልጣን እንደሌላቸው ስለሚያሳይ የእስልምና አጣብቂኝ ውሸት መሆኑን ተቀብሏል ማለት ነው። ምክንያቱም ቁርአኑ በቀደሙት መጽሐፍትና በሰዎቹ ላይ ስልጣን ያለባቸው ክፍሎች አሉና። ይህ ደግሞ ኤቨሪና ዴቪድ ሁል ጊዜ የሚተቹት የሙስሊሞች አቋም ነው። ኤቨሪ ስለ ቁርአን ምዕራፍ 2 ቁጥር 85 ላነሳው መከራከሪያ ራሱ መልስ መስጠት አለበት። ቁርአኑ መጽሐፍ ቅዱስን በከፊል እንጂ ሙሉ በሙሉ አትከተሉ ይላል እያልክ ነው። በሌላ በኩል ደግሞ ይህ የጂዚያ መከራከሪያ ከእኔ መከራከሪያ ጋር አይስማማም ካለ ይህ ጥቅስ የእርሱን የቁርአን ትርጓሜ ስለሚቃረን አሁንም የእስልምና አጣብቂኝ ውሸት መሆኑን አምነዋል ማለት ነው። እኔ ነብይ አይደለሁም፣ ነገር ግን ኤቨሪ ምን እንደሚያደርግ ልገምት። ኤቨሪ ይህ የሚያሳየው ቁርአኑ ራሱን እንደሚቃረን ነው ይላል። ይህ ማለት የቀደሙት ተውራትና ኢንጂል ዛሬ ሙሉ በሙሉ አልተጠበቁም ወይም ስልጣን የላቸውም የሚል ጥቅስ ቃል በቃል ባሳየው እንኳ ኤቨሪ ጄክ ይህ የእስልምናን አጣብቂኝ አያፈርሰውም ይለኛል። ምን ሆነሃል? እብድ ነህ እንዴ? ምክንያቱም ይህ በቁርአን ውስጥ ካሉ ሌሎች ጥቅሶች ጋር ይቃረናል። ከዴቪድ ጋር ያደረግኩትን ክርክር አይተህ አቋምህን እንደለወጥክ አይቻለሁ። ይኸውም ተውራትና ኢንጂል የህግ ስልጣን ያላቸው በአይሁዶችና በክርስቲያኖች ላይ ብቻ ነው ወደሚለው መጥተሃል። ነገር ግን ቁርአኑ ይህንንም ይቃረናል። በምዕራፍ 9 ቁጥር 29 ላይም ሆነ በሚከተሉ ጥቅሶች ቁርአን ምዕራፍ 7 ቁጥር 157 እና 158 እንዲህ ይላል፣ ለእነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ ጽፍለታለሁ፣ በበጎ ሥራ ያዛቸዋል፣ ከክፉም ነገር ይከለክላቸዋል፣ መልካም ነገሮችንም ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ እርም ያደርግባቸዋል፣ ከእነርሱም ላይ ሸክማቸውንና እነዚያንም በእነርሱ ላይ የነበሩትን እንዛዝላዎች ወይም ከባድ ሕግጋቶች ያነሳላቸዋል። እነዚያም በእርሱ ያመኑት ያከበሩትም የረዱትም ያንንም ከእርሱ ጋር የተወረደውን ብርሃን የተከተሉ እነዚያ እነሱ የሚድኑ ናቸው።
መሐመድ ሆይ በላቸው፣ እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም የአላህ መልእክተኛ ነኝ። ኤቨሪ ሆይ ሁላችሁም ሲል አንተንም ይጨምራል። እነዚህ ጥቅሶች አይሁዶችና ክርስቲያኖች መልእክተኛውን በመጽሐፍቶቻቸው ውስጥ እንደሚያገኙት፣ ነቢዩ ራሱ ደግሞ ለእነርሱ የተፈቀደውንና የተከለከለውን የሚወስን መሆኑን በግልጽ ያሳያሉ። One example of the prophet in the Quran abrogating certain laws for the people of the book is found in 6:146. ቁርአን ውስጥ ነብዩ ለመጽሐፉ ሰዎች የተወሰኑ ህጎችን ስለመሻሩ አንዱ ምሳሌ በምዕራፍ 6 ቁጥር 146 ላይ ይገኛል። አይሁዶች በበደላቸው ምክንያት የተወሰኑ የእንስሳት ስብ እንዳይበሉ ተከልክለው ነበር። ይህም ከቀደመው ቁጥር የአሳማ ስጋን ብቻ ከሚከለከለው አዲስ የአመጋገብ ህግ ጋር ይቃረናል። ቁርአን ምዕራፍ 16 ቁጥር 124 ደግሞ የሰንበት ህግ መለወጡን ይጠቅሳል። ሰንበት የተደረገው በእርሱ በተለያዩት ላይ ብቻ ነው ይላል። የሰንበት ህግ የተሰጠው ለተወሰኑ ሰዎች ብቻ ነበር። አሁን ግን ያ ህግ እንዲጠበቅ አይፈለግም። ቁርአኑ የቀደሙትን መጽሐፍት ህግጋት ሆን ብሎ እንደሚሽር የሚያሳዩ ብዙ ምሳሌዎች አሉ። ነቢዩ መሐመድ ከመምጣቱ በፊት እንኳን የተውራት የተወሰኑ ክፍሎች በአይሁዶች ላይ ስልጣን አልነበራቸውም። በቁርአን ምዕራፍ 3 ቁጥር 50 ላይ ኢየሱስ ለአይሁዶች እንዲህ ይላል፣ ከተውራትም በፊት ያለውን የማረጋግጥ ሲሆን ያንንም በእናንተ ላይ የተደረገውን ከፊሉን ልፈቅድላችሁ መጣው፣ ከጌታችሁም በታምር መጣዋችሁ፣ አላህንም ፍሩ ታዘዙኝም። በዚህ ጥቅስ መሰረት ኢየሱስ ከዚህ በፊት ተከልክሎባቸው ከነበረው ከፊሉን ሊፈቅድላቸው መጥቷል። ይህም ማለት በኢየሱስ ዘመን አይሁዶች ሊከተሏቸው የሚገቡ አንዳንድ የተውራት ህግጋት ስልጣን አልነበራቸውም ማለት ነው። ታዲያ ቁርአኑ ገና መሐመድ ከመምጣቱ በፊት የተሻሩ ህግጋት መኖራቸውን እያወቀ በመሐመድ ዘመን አይሁዶች መላውን ተውራት እንዲከተሉ እንዲለያዝ ይችላል። ለኤቨሪ ምላሽ የሚሆነው ቁርአን አማኞች መላውን ቁርአን እንዲከተሉ እያዘዘ፣ በሌላ በኩል ደግሞ በውስጡ የተወሰኑ ጥቅሶችን የሚሽር ከሆነ ቁርአኑ ራሱን ይቃረናል የሚለው ትርጉም አባባል ሐሳብ ነው። ቁርአኑ መጀመሪያ አልኮል መጠጣትን ፈቅዶ በኋላ ከልክሏል። አንዳንዶቹ ጥቅሶች እየፈቀዱ ሌሎቹ እየከለከሉ እንዴት መላውን ቁርአን መከተል እንችላለን? እስቲ አንዳንድ የመጽሐፍ ቅዱስ ምሳሌዎችን እንመልከት። ማርቆስ ምዕራፍ 2 ቁጥር 7 ኃጢአትን ይቅር ማለት የሚችለው አምላክ ብቻ እንደሆነ ይናገራል። ዮሐንስ ምዕራፍ 20 ቁጥር 23 ግን ሰዎች ኃጢአትን ይቅር እንደሚሉ ይናገራል። ይህ ተቃርኖ ነው። ወይም ደግሞ ሐዋርያቱ ራሳቸው አማልክት መሆናቸውን ያሳያል። ይበልጥ ከባዱ አጣብቂኝ በማቴዎስ ምዕራፍ 23 ከቁጥር 1 እስከ 3 ላይ ኢየሱስ ሰዎች ፈሪሳውያን የሚላቸውን ሁሉ እንዲያደርጉ ማዘዙ ነው። ሆኖም ግን ኢየሱስ ስለ ፍቺና ስለ አመጋገብ ህግጋት ፈሪሳውያን ከሚተገብሩት መንገድ ጋር አይስማማም። ሌላ ተቃርኖ። ወይስ ኢየሱስ ሁሉንም አድርጉ ሲል በእርግጥም ሁሉንም ማለቱ አልነበረም? የኤቨሪ ትርጓሜ ቁርአኑ በአንድ አረፍተ ነገር ውስጥ እንኳን ራሱን እንደሚቃረን አድርጎ የሚያሳይ ለቁርአኑ ምንም አይነት በጎ አመለካከት የሌለው ትርጓሜ ነው። እንዲህ ያለውን ትርጓሜ ማንም በቁም ነገር ሊመለከተው አይገባም። ቁርአኑን በአውዱና በትክክል ካነበብነው ራሱን አይቃረንም። ሁላችሁም እንደዚሁ እንድታደርጉ ጋብዛችኋለሁ። አመሰግናለሁ። እሺ፣ አሁን ወደ ማስተባበያ ክፍል እንገባለን። ኤቨሪ ተራህ ነው። ሰላም ቅዱሳን የእውነት ያሳርፋል ተከታታዮች፣ በዚህ አገልግሎት የተጠቀማችሁ ብዙዎች እንደምትኖሩ አምናለሁ። ይህንን አገልግሎት ሲጀምር ዋና ዓላማዬ ሙስሊሞች ከመጽሐፍ ቅዱስ ለሚያነሷቸው ጥያቄዎች በሙሉ መልስ ማዘጋጀት ነበር። ይህንንም ለማሳካት እናንተን ቅዱሳንን ማሰባሰብ የመጀመሪያው ስራዬ ነበር። ተሳክቶልኛል። አሁን ዓላማዬን ለማሳካት እውነት ያሳርፋል 2 በማለት ከፍቼ አንድ ሰውም ጀምሬያለሁ። በመጽሐፍ ደረጃ መዘጋጀት ያለባቸው ቢሆንም አስቀድመን ግን በቪዲዮ ማዘጋጀቱን መርጠናል። ስራው ተጀምሯል። ገብታችሁ ማየት ትችላላችሁ። እንደምታውቁት ሙስሊምም ሆነ ማንኛውም ሰው መጽሐፍ ቅዱስ ላይ ጥያቄ ከተፈጠረበት መጠየቅ መብቱ ነው። እኛ ደግሞ ለምንጠየቀው ጥያቄ መልስ መስጠት ግዴታችን ነው። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ የሚለው የተጻፈው ለእኛ ለክርስቲያኖች ስለሆነ፣ ስለዚህ ይህንን ለማሳካት ገንዘብ ያላችሁ በገንዘባችሁ ከጎናችን እንድትሆኑ በትህትና እናሳስባለን። የኦሮምኛው አገልግሎት አንድ ሰው ተመድቦለት እየተሰራ በመሆኑና በአማርኛው ላይ አንድ ሰው የተጨመረ በመሆኑ የገንዘብ ድጋፋችሁ ያስፈልገናል። በእውነት ያሳርፋል 2 ላይ በቀጣዮቹ 6 ወራት በዮሐንስ ወንጌል ላይ ለሚነሱ ከ600 በላይ ለሚሆኑ ጥያቄዎች መልስ ለመስጠት እንዲያስችለን 40 ሰዎች በ5000 ብር ከጎናችን እንድትሆኑ በትህትና እንጠይቃለን። የምትችሉ የ2 ሰውና ከዛም በላይ ማድረግ ትችላላችሁ። ከ5000 በታችን መስጠት ትችላላችሁ። በወርሃዊ መዋጮ አብረውን ከሚያገለግሉ ወንድምና እህቶች ጋር ማገልገል ከፈለጋችሁ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መሳተፍ ትችላላችሁ። አደራ የምላችሁ ግን ይህንን ማስታወቂያ ሰምታችሁ ዝም እንዳትሉ ነው። በተደጋጋሚ እንዳልጠይቅ ማድረጋችሁ ለእኔ ትልቅ ሞራል ይሆነኛልና ይህንኑ ማስታወቂያ ሰምታችሁ እንድትሳተፉ አደራ ማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። All right. What did I tell y'all, man? He said, this is the Muslim position. We know, Jake.
It's not the Quran's position. እሺ እንጀምር። ምን አልኳችሁ? እርሱ ይህ የሙስሊሞች አቋም ነው አለ። ጄክ እናውቃለን። ይህ ግን የቁርአን አቋም አይደለም። አንተ እየሰጠህን ያለኸው አላህ የሰጠንን አይደለም። ልክ እንደሚፈጠር እንደነገርኳችሁ ነው። አሁን ነብይ አይደለሁም ማለቱን አውቃለሁ። ያ በጣም ግልጽ ነው። እኔም ነብይ አይደለሁም። ነገር ግን የተቃዋሚን እንቅስቃሴዎች አስቀድሞ በመገመት ረገድ በጣም ጎበዝ ነኝ። ሼፍ ወይም ባለሙያ የሚያደርገኝም ይኸው ነው። ስለዚህ ለአንተ በሚያሳዝን ሁኔታ የመጽሐፍ ቅዱስ ሰዎች መጽሐፍቶቻቸውን ስላዛቡ ምንም ነገር ልትጠይቋቸው አይገባም የሚለውን ኢብኑ አባስን ጠቅሰሃል። ታዲያ ወገኖች እኛ የማን ወገን ነን? የአላህ ወገን ወይስ የኢብኑ አባስ? ምክንያቱም አላህ ጥርጣሬ ውስጥ ከሆናችሁ ምን አድርጉ ይላል። ከእናንተ በፊት መጽሐፉን ሲያነቡ የነበሩትን ሂዱና ጠይቁ ይላል። ኢብኑ አባስ ደግሞ ሄዳችሁ አትጠይቋቸው ይላል። አላህ ደግሞ ሂዱና ጠይቋቸው ይላል። እኔ ግን አላህን ለመስማት እመርጣለሁ። ክቡራትና ክቡራን፣ ነገር ግን በበጎ ጎኑ እንየው። እዚህ ጋር ለኢብኑ አባስ ጥሩ ውለታ እየዋለለት አይመስለኝም። ኢብኑ አባስ በሌላ ቦታ የተናገረውን ላንብብ። በምዕራፍ 3 አንቀጽ 78 ላይ ትርጓሜ ወይም ተፍሲር ሲሰጥ ቡሃሪ እንዲህ ሲል ጠቅሶታል። ይህ የኢብኑ ከሲር ተፍሲር ቡሃሪን ጠቅሶ የዘገበው ነው። ቡሃሪ እንደዘገበው ኢብኑ አባስ አንቀጹ ማለት የፈለገው ይለውጣሉ፣ ይጨምራሉ እንጂ ከአላህ ፍጥረት መካከል የአላህን መጽሐፍ ቃላት ሊያስወግድ የሚችል የለም ይላል። ኢብኑ አባስ በሌላ ቦታ ራሱን የሚቃረን ይመስላል። ማንም ከአላህ መጽሐፍ ሊያስወግዳቸው አይችልም ይላል። ነገር ግን ምን ይላል? እንዴት ነው የሚያዛቡት? እንዴት ነው የሚያበላሹት? እንዲህ ይላል፣ ግልጽ የሆኑ ትርጉሞቹን ይለውጣሉ እንዲሁም ያዛባሉ። ስለዚህ በመጽሐፉ ላይ በቃላት ይዋሻሉ፣ መጽሐፉን በተሳሳተ መንገድ ይተረጉማሉ እንዲሁም ያዛባሉ። ስለዚህ ለኢብኑ አባስ በጎ አመለካከት ቢኖረኝ ሁለቱን አሳምሬ እንዲህ ይላለሁ፣ ስለ መጽሐፎቻቸው ምንም አትጠይቋቸው፣ ምክንያቱም ሊዋሹ ይችላሉ። መጽሐፍቶቻቸውን ስላዛቡና በገዛ እጆቻቸው ስለጻፉ ሲል ኢብኑ አባስ ማለት የፈለገው ትርጉሙን ያዛባሉ እንጂ ትክክለኛውን ጽሑፍ አይደለም። ምክንያቱም እንደ ኢብኑ አባስ አባባል ማንም ከአላህ መጽሐፍት ቃላትን ሊያስወግድ አይችልም። ስለዚህ ወይ ራሱን እየተቃረነ ነው ወይም ደግሞ ንግግሮቹን እናሳምርለታለን። ይህ የመጀመሪያው ነጥብ ነው። ሁለተኛው ነገር ደግሞ የመጀመሪያዎቹ መጽሐፍት እናምናለን፣ ለእነርሱ የተሰጠውን የመጀመሪያውን መገለጥ እናምናለን አለ። እሺ እናምናለን በሚለው ሰበካ መጣን። በምዕራፍ 29 ቁጥር 46 ላይ እንዲህ ይላል፣ ከመጽሐፉ ሰዎች ጋር በዚያች በመልካሚቱ ክርክር ካልሆነ በስተቀር አትከራከሩ። ከነሱም ለበደሉት ሲቀር እንዲህም በሉ፣ ወደ እኛ በተወረደውና ወደ እናንተ በተወረደው አመንን። ቆይ እንደዚህ ካባባል እኛ ካለን መጽሐፍ የተወሰነውን ብቻ ማመን ካለብህ ታዲያ ከቁርአንም የተወሰነውን ብቻ ነው ማመን ያለብህ ማለት ነው። ምክንያቱም አሁንም ቁርአንንና የእኛን መጽሐፍት በአንድ ደረጃ ላይ ነው የሚያስቀምጣቸው። በቁርአን እንደምታምኑት ሁሉ በእኛም መጽሐፍት ታምናላችሁ። ወደ እኛ በተወረደውና ወደ እናንተ በተወረደው አመንን ይላል። ስለዚህ የመጽሐፉን ከፊል ብቻ ማመን አትችልም፣ አለበለዚያ ችግር ውስጥ ትገባለህ። እንደዚህ ካባባል ከቁርአንም ከፊሉን ብቻ ማመን ይኖርብሃል ማለት ነው። አሁንም ወገኖች ምን አልኩኝ? እርሱ የሙስሊሞችን አቋም ይሰጣል፣ እኛ ግን ቁርአኑን እንሰጣለን። ከመጽሐፉ የፈለግከውን መርጠህ ለማመንና ሌላውን ለመተው እንደማይፈቀድ የሚናገር ግልጽ አንቀጽ አቅርበናል። ጄክ ግን ሊነግረን የፈለገው አይ ከፊሉን አምነህ ሌላውን መተው ትችላለህ የሚል ነው። ምዕራፍ 2 ቁጥር 85 በመጽሐፉ ከፊል ታምናላችሁ፣ በከፊሉም ትክዳላችሁ። ከእናንተ ውስጥ ይህን የሚሰራ ሰው ቅጣቱ በዚህች ዓለም ውርደት እንጂ ሌላ አይደለም፣ በትንሣኤም ቀን ወደ ብርቱ ቅጣት ይመለሳሉ። ለተቀረው ክርክር ይህን አንቀጽ ደጋግሜ እጠቀማለሁ፣ ምክንያቱም ከዚህ በተቃራኒ የሚናገር ማለትም ከፈለጋችሁ መርጣችሁ ማመን ትችላላችሁ እና አላህ ለዚያ ጀነት ያስገባችኋል የሚል አንቀጽ ፈልጋለሁ። ጄክ ተቃራኒውን ስጠኝ ወይም ደግሞ የምሞግትበት ሌላ ነገር ስጠኝ። በተጨማሪም ከዳንኤል ጋር በነበረኝ ክርክር እኔን በተሳሳተ መንገድ አቅርቦኛል። ዳንኤል በምዕራፍ 10 ቁጥር 94 ተጨንቆ መውጫ ሲያጣ ታዲያ ሙስሊሞች አልኮል ስለመከልከሉ ወይም ስለመፈቀዱ ጥርጣሬ ካላቸው ወደ መጽሐፉ ሰዎች መሄድ አለባቸው እያልክ ነው ሲል ጠየቀኝ። እኔም አዎ አንቀጹ በሚለው መሰረት አልኩት። ይህ ሙስሊሞች ቁርአን በሚለው ነገር ላይ ጥርጣሬ ካላቸው ነው። ይህ ማለት ግን መጽሐፍ ቅዱስ ውስጥ ያለ እያንዳንዱ ሕግ በሙስሊሞች ላይ ግዴታ ነው ማለት አይደለም። ሆኖም ግን ቁርአን በሚለው ነገር ላይ ጥርጣሬ ካላቸው ካለፉት መጽሐፍት ግንዛቤና ብርሃንን ማግኘት ይችላሉ። ቁርአን የሚለው ይህንን ነው። ስለዚህ እባክህ የእኔን አቋም አታዛባብኝ። አቋሜን የአንተን አቋምና የአላህን አቋም ላስተምርህ ከተገደድኩ ብዙ ትምህርት እየሰጠን ነው የሚሆነው። እስኪ ሌላ ምን እንዳለ እኔ አሁንም ስለ ጂዚያ ወይም ግብር አነሳ። ምዕራፍ 9 ቁጥር 29 እንደሚለው እንደ አይሁድና ክርስቲያን ጂዚያ መክፈል ግዴታችን እንደሆነ ይናገራል። በዚህ ላይ ሙሉ በሙሉ ትክክል ነህ። ቁርአን ከማያምኑ አይሁድና ክርስቲያኖች ጋር ኃይለኛ ውጊያ እንዲደረግ፣ እንዲገዙና እንዲዋረዱ ይጠይቃል። ይህን አንቀጽ ስላነሳ አመሰግናለሁ። ነገር ግን ለአንተ በሚያሳዝን ሁኔታ ጄክ ቁርአን ይህን የጂዚያ ሕግ በአይሁዶችና በክርስቲያኖች ላይ እንደሚያስገድድ እንስማማለን። ነገር ግን እንደ ቁርአን አባባል ተውራት ወይም ኦሪት የእስልምና አካል ነው? አዎ።
ወንጌል የእስልምና አካል ነው? አዎ። ስለዚህ ተውራትና ወንጌል እንደ ቁርአን አባባል እስላማዊ ህግ ናቸው? አዎ። ስለዚህ በእርግጥም እኛ እስላማዊ ህግን እየተከተልን ነው። በቁርአን ውስጥ ያለ እስላማዊ ህግ በእኔ ላይ ስለተገደደ ብቻ እስላማዊው አጣብቂኝ አይፈታም። ሙስሊሞች በተውራት ወይም በወንጌል ውስጥ ያለውን እያንዳንዱን ህግ መከተል አለባቸው እያልን አይደለም። እኔ የነገርኳችሁ እሱ አጣብቂኙ ምን እንደሆነ አያውቅም ነው። ለዚህ ነው ክርክሩ ከባድ የሚሆነው። ስለዚህ ከአቋሜ ጋር ጥሩ ክርክር ለማድረግ በመጀመሪያ አጣብቂኙን እንወቅ። በመጽሐፍ ቅዱስ ውስጥ ያለውን እያንዳንዱን ህግ መከተል አለባችሁ እያልን አይደለም። ማመን ያለባችሁ ግን መጽሐፍቱ እውነት እንደሆኑ፣ የእውነት መመዘኛ እንደሆኑና በአይሁድና በክርስቲያኖች ላይ ህጋዊ አስገዳጅነት እንዳላቸው ነው። በተለይ በሙስሊሞች ላይ ባይሆንም። ስለ ጂዚያ ስንመጣ ጂዚያ መክፈል አለብን? አዎ። ይህ ማለት ግን መጽሐፍቱ ተበላሽተዋል ማለት ነው? አይደለም። ወይም ተውራትና ወንጌል አልደረሳቸውም ማለት ነው? አይደለም። ትርጉሙም መሐመድን ስለማይቀበሉና ቁርአንን ባለመከተላቸው አሁን ከመጽሐፍቶቻቸው ጋር መጣበቅና በላዩ ላይ ደግሞ ጂዚያ መክፈል አለባቸው ማለት ነው። አመሰግናለሁ። All right, Jay Brancatella is up for his 8-minute rebuttal. እሺ፣ ጄ ብራንካቴላ የ8 ደቂቃ ንባቡን ለማቅረብ ተራው ነው። All right, so guys, we just saw that I collected my first jizya from Avery. Thank you very much. እሺ እንግዲህ ወገኖች የመጀመሪያውን ጂዚያን በኤቨሪ ላይ እንደሰበሰብኩ አይተናል። በጣም አመሰግናለሁ። ለሙስሊሞች ጂዚያ ለመክፈል ፈቃደኛ መሆኑን ተናግሯል። ነገር ግን ከዳንኤል ጋር ባደረገው ክርክር ላይ በግልጽ መዋሸቱ ለእኔ በጣም አስደንጋጭ ነው። በዚያ ሁኔታ ውስጥ እርሱ ማለት የፈለገው ሙስሊሞች ጥርጣሬ ካላቸው መጽሐፍ ቅዱስን አይተው አልኮል ስለመከልከሉ ወይም አለመከልከሉ ማረጋገጥ ይችላሉ እንጂ መከተል የለባቸውም የሚል ነው ይላል። ነገር ግን ከዳንኤል ጋር በነበረው ክርክር የተናገረው ይህን አልነበረም። ቀደም ብዬ ጠቅሼዋለሁ፣ አሁንም ደግሜ ጠቅሰዋለሁ። ዳንኤል ነቢዩ ወይም ሌላ ሰው አልኮል ስለመከልከሉ ጥርጣሬ ቢኖረው ሙስሊሞች ወደ መጽሐፍ ቅዱስ በመሄድ አልኮል መከልከሉን ማየትና በመጽሐፍ ቅዱስ አባባል መመራት አለባቸው። ይህን ነው የምታምነው ኢቨሪ ብሎ በቀጥታ ለጠየቀው ጥያቄ የእርሱ መልስ አዎ፣ በትክክል አዎ አምናለሁ የሚል ነበር። ስለዚህ ንግግርን ልታጥፍ ትችላለህ። ነገር ግን የገዛ አቋምህን የማታውቀውና የእስልምና አጣብቂኝን ያልተረዳኸው አንተ ነህ። ነገር ግን እኔ ላስተምርህ እዚህ መጥቻለሁ። አትጨነቅ። ምንም እንኳን በእርሱ ብንስማማና እርሱ ጄኮይ በቁርአን ምዕራፍ 10 ቁጥር 94 በጣም ርቄ ሄጃለሁ፣ አሁን ግን ቀለል ያለ አቋም ይዛለሁ ቢል እንኳ ማለትም በቁርአን መሰረት አይሁዶችና ክርስቲያኖች የራሳቸውን ተውራትና ወንጌል መከተል አለባቸው፣ እነርሱም በእነሱ ላይ የህግ ስልጣን አለባቸው ቢለን እንኳ የዚህ አጣብቂኝ ይህንን ጉዳይ ይፈታዋል። ምክንያቱም ከቁርአንና ከእስልምና አተያይ አንጻር መጽሐፍቶቻችን በአይሁዶችና በክርስቲያኖች ላይ ስልጣን እንዳላቸው ይታያል። ለድነት የገዛ ህጎቻችሁን መከተል ትችላላችሁ፣ ነቢዩ መሐመድን መከተል አያስፈልጋችሁም አይልም። ቁርአን በጣም ግልጽ ነው። አይሁዶችና ክርስቲያኖች በቁርአን እንዲያምኑ ነቢዩን እንዲከተሉና እርሱ ያመጣቸውን ህጎች እንዲከተሉ የሚያዙ በደርዘን የሚቆጠሩ አንቀጾች አሉ። ነገር ግን የገዛ ህጎቻችሁን መከተል አይፈቀድላችሁም። የዚህም አጣብቂኝ የሚያሳየው በመጽሐፍ ቅዱሳችሁ ውስጥ ሙስሊም ላልሆኑ አካላት ግብር እንድትከፍሉ የሚያዝዝ ህግ ስለሌለ ይህ የእኛ ህግ ነውና በእናንተ ላይ ተፈጻሚ እንዲሆን እየተደረገ ነው። ቆይ ቁርአን የራሳችሁን ህግ እንድትከተሉ ብቻ ይፈቅድላችሁ አልነበር እንዴ? አይደለም። የእስልምና ህግ አንዱ አካል የሆነውን ጂዚያን መከተል አለባችሁ። በፊኛ ላይ አንዲት ቀዳዳ ካለች መላው ፊኛ ይፈነዳል። ኤቨሪ ያንተ ፊኛ ፈንድቷል። ስለ ጂዚያ አመሰግናለሁ። ከዚህ በኋላ ሙስሊም ሜታፊዚሻን ተብዬ መጠራቴ ቀርቶ የጂዚያ ሰብሳቢው ሊሉኝ ነው። በጣም አመሰግናለሁ። Now, besides that, I showed you from Quran 6:146. ከዚህ በተጨማሪ በቁርአን ምዕራፍ 6 ቁጥር 146 ላይ አይሁዶች በበደላቸው ምክንያት የተከለከሉባቸው ነገሮች አሳይቻለሁ። ይህ ደግሞ እኛ እንዳንበላ ከተከለከልነው ከአሳማ ስጋ ብቻ ጋር ሲነጻጸር ይለያል። ይህን እንዴት ትረዳለህ? ሳናስበው የተፈጠረ አለመግባባት ነው ልትል አትችልም። የእኔ ክርክር ሆን ተብሎ ከተደረገ ማስተካከያ ይልቅ የበላይ ነው ብዬ የማስበው ለዚህ ነው። ለምን ቢባል አለመግባባቱ ወይም ልዩነቱ ያለ ፍላጎት ነው ሊባል አይችልም። ምክንያቱም አላህ በቁርአን ውስጥ የእነሱን ህግ እየጠቀሰ ከእነሱ ጋር እንደሚቃረንና አይሁዶችና ክርስቲያኖች የእስልምናን ህግ እንዲከተሉ እያዘዘ ነው። ለሙሽሪኮች ከባድ እንደሆነ አውቃለሁ፣ ግን ደህና ይሆናል ወንድሜ፣ ትለምደዋለህ፣ እመነኝ። ከዚህ የምትማረው ነገር ይኖራል። ሌሎቹ ክርስቲያኖችም ስለ እስልምና አጣብቂኝ ይማራሉ። የገዛ ጓደኛው ዴቪድ ውድ በዚህ ነጥብ ላይ ከተሸነፈ በኋላ ጄኮይ የስልጣን ጉዳይን ከክርክር ውስጥ እናውጣና የእስልምናን አጣብቂኝ በመነሳሳትና በመጠበቅ ላይ ብቻ እናድርገው ብሏል። ይህም ማድረግ ትችላላችሁ፣ ነገር ግን ትልቅ ሽንፈት ይሆንባችኋል። ለምን? ምክንያቱም አንተ በዚህ ጨዋታ አዲስ ብትሆንም ዴቪድ ውድና ሌሎች ከ20 ዓመታት በላይ ቁርአን ለአይሁዶችና ለክርስቲያኖች የራሳቸውን መጽሐፍት እንደ ህግ ስልጣን እንዲከተሉ ይፈቅድላቸዋል የሚለውን ያንኑ ክርክር ሲያንጸባርቁ ቆይተዋል።
ቁርአን በእነሱ ላይ ህጋዊ ስልጣን እንደሌለውና እንደማያስገድዳቸው ሲናገሩ ነበር። በዚህ ላይ ተሳስቻለሁ ብላችሁ ካመናችሁ ምዕራፍ 5 ከቁጥር 43 እስከ 48፣ ምዕራፍ 5 ቁጥር 68፣ ምዕራፍ 10 ቁጥር 94 እና የእናንተ ተወዳጅ የሆነው ምዕራፍ 2 ቁጥር 85 ሁሉም ውድቅ ይሆናሉ። ኤቨሪ ምናልባት ይህን ማድረግ ትፈልግ ይሆናል፣ አላውቅም። ነገር ግን ዴቪድ ውድ ምናልባት የስልጣኑን ክፍል ማስወገድ ይኖርብናል ብሎ እያሰበ ነበር። ለምን? ምክንያቱም ጄክ ሙሉውን ክርክራቸውን አፈራርሱታል። የእስልምና ህግና ቁርአን በአይሁዶች በክርስቲያኖችና በመጽሐፍቶቻቸው ላይ ህጋዊ ስልጣን እንዳላቸው አሳይቷል። በዚያ ሁኔታ እነዚያ ሁሉ በሱረቱል ማኢዳ ውስጥ ያሉ ተወዳጅ አንቀጾቻችሁ ከጥቅም ውጭ ይሆናሉ። ይህን ነጥብ በቀላሉ አልተውም። ለምን ቢባል ከእኔ አተያይ በዚህ ክርክር ላይ በጣም ግልጽ የሆነው ነገር ቁርአን ራሱን በአይሁዶች በክርስቲያኖችና ሙስሊም ባልሆኑት ላይ ሁሉ እንደ ህጋዊና አስገዳጅ ስልጣን ማየቱና ነቢያችንን ህጎቻቸውንና ይዘናቸው የመጣነውን መጽሐፍትን እንዲከተሉ ማዘዙ ነው። በመሰረቱ የእስልምና አጣብቂኝ ስልጣንን በተመለከተ ቁርአን ፔሬኒያሊዝም ያስተምራል ወይም አያስተምርም የሚል ክርክር ነው። ፔሬኒያሊዝም ማለት ሌሎች ሃይማኖቶችና ወደ አላህ የሚወስዱ ሌሎች መንገዶች ሊኖሩ ይችላሉ፣ እነርሱንም በመከተል ድህነትን ማግኘት ይቻላል የሚል አስተሳሰብ ነው። ነገር ግን ቁርአን ይህንን አያስተምርም። ኤቨሪ ሙስሊሞች ተውራትና እንጅልን መከተል አለባቸው ከሚለው የማይረባ ንግግሩ ወደ ኋላ ፈግፍጓል። ነገር ግን ምንም እንኳን እርሱ የሚለውን ብንቀበልና ቁርአን አይሁዶችና ክርስቲያኖች የራሳቸውን መጽሐፍት ይከተሉና ድነትን ያገኛሉ ይላል ብንል እንኳ ይህ ፔሬኒያሊዝም ነው። ያንተም ክርክር ቁርአን ይህንን ያስተምራል ወደሚል ድምዳሜ ያደርሳል። ቁርአን የቀደሙት መጽሐፍት ጽሑፋዊ መዛባት እንዳለባቸው ያስተምራል ብዬ አምናለሁ። ነገር ግን አይሁዶችና ክርስቲያኖች ድነትን ለማግኘት እስልምናን፣ ቁርአንንና ነቢዩ መሐመድን መከተል እንዳለባቸው የሚናገሩት አንቀጾች ቁጥርና ግልጽነት ይበልጥ ጎልቶ ይታያል። ኤቨሪ እነዚህን ነጥቦች መቋቋም አይችልም። ለዚህ ነው ጂዚያ ልሰበስብ የመጣሁት። በጣም አመሰግናለሁ። All right, we are about to enter the fire round of cross-examination. እሺ አሁን ወደ መጨረሻው የመስቀለኛ ጥያቄ ምዕራፍ ልንገባ ነው። ይህ አስደሳች እንደሚሆን ይጠበቃል። ሁለቱም ተከራካሪዎች እስካሁን ግሩም አፈጻጸም አሳይተዋል። ይህ የመስቀለኛ ጥያቄ ክፍል በድምሩ 40 ደቂቃ ይወስዳል። ሁለቱም ወገኖች ጥያቄ ለመጠየቅ እያንዳንዳቸው 20 ደቂቃ ያገኛሉ። የመስቀለኛ ጥያቄውን ከመጀመራችን በፊት አሁንም በድጋሚ ላስታውሳችሁ የምፈልገው ከኋላ የመልእክት ካርዶች አሉን። ጥያቄ ካላችሁ ጥያቄውን ጽፋችሁ እዚያ ካለው ቅርጫት ውስጥ አስገቡት። በክርክሩ ማጠቃለያ ላይ ድንቅ የጥያቄና መልስ ጊዜ እንዲኖረን ይረዳናል። ይህ ከተባለ ዘንድ ኤቭሪ ለ20 ደቂቃ ለጄክ የምታቀርበውን የመስቀለኛ ጥያቄ ትጀምራለህ። የመጀመሪያ ጥያቄን ስትጀምር ሰዓቱን መቁጠር ጀምራለሁ። ሰላም ቅዱሳን የእውነት ያሳርፋል ተከታታዮች፣ በዚህ አገልግሎት የተጠቀማችሁ ብዙዎች እንደምትኖሩ አምናለሁ። ይህንን አገልግሎት ሲጀምር ዋና ዓላማዬ ሙስሊሞች ከመጽሐፍ ቅዱስ ለሚያነሷቸው ጥያቄዎች በሙሉ መልስ ማዘጋጀት ነበር። ይህንንም ለማሳካት እናንተን ቅዱሳንን ማሰባሰብ የመጀመሪያው ስራዬ ነበር፣ ተሳክቶልኛል። አሁን ዓላማዬን ለማሳካት እውነት ያሳርፋል 2 በማለት ከፍቼ አንድ ሰውም ጀምሬያለሁ። በመጽሐፍ ደረጃ መዘጋጀት ያለባቸው ቢሆንም አስቀድመን ግን በቪዲዮ ማዘጋጀቱን መርጠናል። ስራው ተጀምሯል፣ ገብታችሁ ማየት ትችላላችሁ። እንደምታውቁት ሙስሊምም ሆነ ማንኛውም ሰው መጽሐፍ ቅዱስ ላይ ጥያቄ ከተፈጠረበት መጠየቅ መብቱ ነው። እኛ ደግሞ ለምንጠየቀው ጥያቄ መልስ መስጠት ግዴታችን ነው። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ የሚለው የተጻፈው ለእኛ ለክርስቲያኖች ስለሆነ፣ ስለዚህ ይህንን ለማሳካት ገንዘብ ያላችሁ በገንዘባችሁ ከጎናችን እንድትሆኑ በትህትና እናሳስባለን። የኦሮምኛው አገልግሎት አንድ ሰው ተመድቦለት እየተሰራ በመሆኑና በአማርኛው ላይ አንድ ሰው የተጨመረ በመሆኑ የገንዘብ ድጋፋችሁ ያስፈልገናል። በእውነት ያሳርፋል 2 ላይ በቀጣዮቹ 6 ወራት በዮሐንስ ወንጌል ላይ ለሚነሱ ከ600 በላይ ለሚሆኑ ጥያቄዎች መልስ ለመስጠት እንዲያስችለን 40 ሰዎች በ5000 ብር ከጎናችን እንድትሆኑ በትህትና እንጠይቃለን። የምትችሉ የ2 ሰውና ከዛም በላይ ማድረግ ትችላላችሁ። ከ5000 በታችን መስጠት ትችላላችሁ። በወርሃዊ መዋጮ አብረውን ከሚያገለግሉ ወንድምና እህቶች ጋር ማገልገል ከፈለጋችሁ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መሳተፍ ትችላላችሁ። አደራ የምላችሁ ግን ይህንን ማስታወቂያ ሰምታችሁ ዝም እንዳትሉ ነው። በተደጋጋሚ እንዳልጠይቅ ማድረጋችሁ ለእኔ ትልቅ ሞራል ይሆነኛልና ይህንኑ ማስታወቂያ ሰምታችሁ እንድትሳተፉ አደራ ማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። Jake, you believe that Jesus is going to come back, right? አመሰግናለሁ። ጄክ ኢየሱስ ተመልሶ እንደሚመጣ ታምናለህ አይደል? Yes. አዎ። Okay. What's he going to do? Give us a couple descriptions. እሺ ምን ሊያደርግ ነው? ከቻልክ ጥቂት መግለጫዎች ስጠን።
There are numerous hadith about it. I don't know what you have in mind specifically. ስለዚህ ጉዳይ በርካታ ሐዲሶች አሉ። አንተ በትክክል ምን ማሰብህ እንደሆነ አላውቅም። ነገር ግን እሱ ይመጣል። የተለያዩ ሐዲሶች መስቀልን እንደሚሰብር፣ አሳማዎችን እንደሚገድል ይናገራሉ። ይህ ደግሞ ክርስቲያኖች ትክክለኛውን ሕግ በተገቢው መንገድ እየተከተሉ አለመሆናቸውን፣ አሳማ እንደሚበሉና በመሰረቱ መስቀልን እንደሚያመልኩ የሚያሳይ ምሳሌያዊ ድርጊት ነው። እርሱ በሸሪዓ በነቢዩ መሐመድ ሕጎች ስር ሆኖ ይመጣል። ሰዎችንም ወደ ቅን መንገድ ይጠራል። Under the Sharia, under the laws of the Prophet Muhammad, and call people to guidance. Also, you missed one. ድንቅ ነው። አንዱን ግን ረስተሃል። ስለ ጂዚያ ወይም ግብር ምን ሊያደርግ ነው? The jizya at that time will no longer be valid because of the fact. በዚያን ጊዜ ጂዚያ ዋጋ አይኖረውም፣ ተፈጻሚ አይሆንም። ምክንያቱም ጊዜው ስለሚረፍድ ነው። ሰዎች ወይ እስልምናን ይቀበላሉ ወይ አይቀበሉም። በዚያን ጊዜ ያሉት አማራጮች እነዚህ ሁለቱ ብቻ ናቸው። And the people either accept Islam or they don't. Those are the only two options at that point. So you agree that Jesus... ስለዚህ የጂዚያ ሕግን የሚሽረው ኢየሱስ እንደሆነ ተስማማለህ? No. Jesus አይደለም። ኢየሱስ ይመጣል። እርሱ በሚመጣበት ጊዜ ደግሞ የመጨረሻው ዘመን ስለሆነ ጂዚያ ተፈጻሚነት አይኖረው። ይህ ለእስላማዊው አጣብቂኝ ክርክር አይረዳም። ወንድሜ ይበልጥ መሞከር ይኖርብሃል። ለመጨረሻ ጊዜ ልጠይቅህ፣ ይህን ከማንሳቴ በፊት እድል ልስጥህ። እንደ ሐዲሱ አባባል ኢየሱስ ጂዚያን ይሽራል? No, it's Allah who abolishes the jizya. It's Allah who abolishes the jizya, and Jesus... አይሽርም። ጂዚያን የሚሽረው አላህ ነው። ኢየሱስም የተላከው እንደ ነቢይ ነው። ነቢዩ ኢየሱስ ከአላህ ውጪ በራሱ ገዥነት የራሱን ሕግ ያመጣል ብለን አናምንም። አመሰግናለሁ። ስለዚህ ወደ ሐዲሱ ቶሎ እንሂድ። ምክንያቱም እንደ ሐዲሱ አባባል ኢየሱስ ጂዚያን የሚሽር አይደለም ስላልክ ይህን ላሳይ እፈልጋለሁ። No, I said that prophets, when they bring laws... አይደለም ያልኩት ነቢያት ሕጎችን ይዘው ሲመጡ ከአላህ መገለጥ ይቀበላሉ። በዚያም ላይ በመመስረት ነው ሕጎችን ይዘው የሚመጡት ነው። ገብቶኛል። ስለዚህ ደግሜ እጠይቃለሁ፣ ኢየሱስ ጂዚያን ይሽራል? አዎ ወይም አይደለም? ቀደም ብዬ መልሻለሁ። ነቢዩ ኢየሱስም ሆነ ሁሉም ነቢያት መገለጥን ይቀበላሉ፣ በዚያም መሰረት ሕጎችን ያመጣሉ ብያለሁ። ነገር ግን ኢየሱስ መጥቶ በራሱ ጂዚያን ይሽራል ብለህ ብትከራከር እንኳ ይህ በምንም መልኩ ለእስላማዊ አጣብቂኝ አይረዳም። እሺ፣ ሳሂህ ቡኻሪ 2476 ይኸውና። ክቡራትና ክቡራን፣ ይህ ካሉት ከብዙዎቹ አንዱ ነው። ጥያቄ ውስጥ ማካተዋለሁ። አቡ ሁረይራ እንደተረኩት የአላህ መልእክተኛ እንዲህ ብለዋል፣ የማርያም ልጅ ፍትሐዊ መሪ ሆኖ በመካከላችሁ እስከሚወርድ ድረስ ሰዓቲቱ ወይም ትንሣኤ አትቆምም። እርሱም መስቀልን ይሰብራል፣ አሳማን ይገድላል፣ የጂዚያን ግብርም ይሽራል። ስለዚህ አሁን ባነበብኩት መሰረት ኢየሱስ በሚመጣበት ጊዜ የጂዚያን ግብር ይሽራል። ቀደም ብዬ እንደገለጽኩት ይህን የሚያደርገው በመገለጥ ላይ ተመስርቶ ነው። ስለዚህ እያደረገው ነው። Based upon revelation, በመገለጥ ላይ ተመስርቶ እያደረገው ነው። ይህም ምንም የሚለውጠው ነገር የለም። ይህ ለውጥ ከእስላማዊ አጣብቂኝ ጋር ምን ግንኙነት እንዳለው ማስረዳት አለብህ። እስካሁን ያሳየኸው ነገር የለም። ዋናው ነጥብ የአንተ መከራከሪያ ለእስላማዊ አጣብቂኝ ቦታ የለውም፣ ግን እኔ ምክር እየሰጠው ነው። እሺ፣ እናየዋለን። ትሸነፋለህ። እሺ፣ ጥሩ። ይህ እንግዲህ ቀስ በቀስ የሚፈላ ነገር ነው። አሁን ራስህን ተቃርነሃል። አልተቃረንኩም። ራስህን ተቃርነሃል። አሁን ባልከው መሰረት ራስህን በመቃረን ኢየሱስ አምላክ በሚሰጠው መገለጥ አማካኝነት የጂዚያ ግብርን እንደሚሽር ተናግረሃል። እሺ፣ ከመጀመሪያ ጀምሮ ያልኩት እኮ ይህ ነው። መቃረኑ የት ላይ ነው? ጥያቄ ይህ ነው። የተቀረጸውን ድምፅ ወደ ኋላ መለስ ብለን ማየት እንችላለን። ጥያቄ እንዲህ ነው። ኢየሱስ መጥቶ የጂዚያ ግብርን ሲሽር ያ ማለት የእርሱ መገለጥ በቁርአን ላይ ስልጣን አለው ማለት ነው? አይደለም። ታዲያ አዲስ ሕግ ይዞ በመምጣት ወይም በቀድሞ መገለጥ ውስጥ ያለን ሕግ በመሻር ይህ አዲስ መገለጥ በቀድሞው ላይ ስልጣን አለው ማለት አይደለም? አይደለም፣ ምክንያቱም ይህ በአዲሱ እንደተጠቀሰው ገና ከመጀመሪያው ጀምሮ የተነገረ ነው። ተጠናቋል። አዎ፣ ለአንተ ነው የተጠናቀቀው፣ ምክንያቱም እስካሁን የገዛ ክርክርህን አልተረዳኸውም። በጣም የሚያሳዝን ነው። ቆይ ወዳጄ፣ እስኪ ላስረዳ። ኢየሱስ መገለጥን ይቀበላል። በዚያን ጊዜ ደግሞ ጂዚያ ግዴታ አይሆንም፣ ለሰው ልጆች እንደ አማራጭ የሚቀርብ አይሆንም። ዋናው ነጥብ ይህ ነው። ገብቶኛል። እንግዲህ ሁሉንም በትክክል መመዝገቤን ላረጋግጥ። አዎ፣ ሁሉንም መዝግብ። ቀጥል።
right, so we got that. እሺ ያንን ይዘነዋል። Can we get a question here? ጥያቄ እናገኝ ይሆን? ጥያቄ ልንጠየቅ ነው። All right, so it looks like we got rid of the. እሺ እንግዲህ የስልጣን ጉዳዩንና የጂዚያ አጣብቂኙን ያስወገድ ነው ይመስላል። አሁን ጥያቄ ይህ ነው። በምዕራፍ 3 ቁጥር 81 መሰረት አላህ ከነቢያት ጋር ቃል ኪዳን ማድረጉን ትስማማለህ አይደል? አዎ። And the covenant was that. ቃል ኪዳኑም መጽሐፍንና ጥበብን እንደሰጣቸው ነው። በአላህ በኩል ደግሞ የእርሱ የውሉ ክፍል ያላቸውን የሚያረጋግጥ መልእክተኛ መልአክ ነው። ትክክል? I don't have it up before me. I'm just pulling it up now. ፊት ለፊቴ የለም፣ ላውጣው። You don't memorize it? በቃልህ አላጠናውም? No, I don't have the entire Quran memorized. Do you? Oh, another one that Do you? doesn't memorize. አዎ መላውን ቁርአን በቃልህ አላጠናሁትም። አንተ አጥንተከዋል? አይመስለኝም። አዎ አላህ የነቢያትን ቃል ኪዳን በያዘ ጊዜ ከመጽሐፍና ከጥበብ ለማንኛውም የሰጧችሁ ይኑር፣ ከዚያም ከእናንተ ጋር ያለውን የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ ታምናላችሁ፣ በእርግጥም ትረዱታላችሁ ይላል። አላህም አረጋገጣችሁን? በዚያ ላይ ቃል ኪዳኔን ያዛችሁን? አለ። አረጋገጠን አሉ። እንግዲያውስ መስክሩ፣ እኔም ከእናንተ ጋር ከመስካሪዎቹ ነኝ አለ። So Allah's end of the bargain. ስለዚህ በአላህ በኩል ያለው የቃል ኪዳኑ ድርሻ ያላቸውን የሚያረጋግጥ መልእክተኛ መልአክ ነው። ትክክል? Right, and you must, including you, the people of the book. ትክክል። እና እናንተም የመጽሐፉ ሰዎች ጨምሮ በእርሱ ማመንና መረዳት አለባችሁ። Very good. How do they recognize this messenger? በጣም ጥሩ። ይህን መልእክተኛ እንዴት ነው የሚለዩት? In their scriptures, and based upon one way is based upon their scriptures. በመጽሐፎቻቸው ውስጥ አንዱ መንገድ በመጽሐፍቶቻቸው ላይ ተመስርተው ነው። እንዲሁም እንደ ተአምራት፣ ትንቢቶችና ሌሎች ነገሮች ያሉ ነፃ ማስረጃዎችም አሉ። According to the covenant, how do they recognize him? እንደ ቃል ኪዳኑ እንዴት ነው የሚለዩት? እባክህ እዚያው አንቀጽ ውስጥ አለ። አሁን ያነበብከው። Yeah, it says, whatever I give you of the scripture and wisdom. አዎ ከመጽሐፍና ከጥበብ ለማንኛውም የሰጠኋችሁ ይኑር፣ ከዚያም ከእናንተ ጋር ያለውን የሚያረጋግጥ መልእክተኛ ቢመጣላችሁ ነው የሚለው። በእርሱ ማመንና መረዳት አለባችሁ። ምክንያቱ ያ መሆኑን የሚገልጽ ክፍል ከአንቀጽ ውስጥ አሳየኝ። So according to the verse, the messenger is going to come. ስለዚህ በአንቀጹ መሰረት መልእክተኛው የሚመጣው ያላቸውን የሚያረጋግጥ ሆኖ ነው። ትክክል? Correct? Exactly. Confirming what is with. በትክክል ከእናንተ ጋር ያለውን የሚያረጋግጥ ሆኖ። So now, and then as a result, ስለዚህ በዚህ ምክንያት በእርሱ ማመንና መረዳት አለባቸው ማለት ነው። ትክክል? That's part of it. Yeah. ያ አንዱ ክፍል ነው። አዎ። okay. So if a messenger comes, እሺ ስለዚህ አንድ መልእክተኛ መጥቶ ያላቸውን ነገር ቢቃረን ያ መልእክተኛ ሐሰተኛ መልእክተኛ ነው ብለው ለመፍረድ መሰረት ይኖራቸዋል? The people of the book? የመጽሐፉ ሰዎች? yes, the people. አዎ የመጽሐፉ ሰዎች። Yeah, the people of the book. የመጽሐፉ ሰዎች ከእነርሱ በኋላ ከመጣ ነቢይ ጋር የሚቃረን ትክክለኛ መጽሐፍ ካላቸው አዎ። According to 381, do they have the genuine scripture? በምዕራፍ 3 ቁጥር 81 መሰረት ትክክለኛ መጽሐፍ አላቸው? No, they do not. የላቸውም። So they do not. So I got you. So according to the scripture. ስለዚህ በምዕራፍ 3 ቁጥር 81 መሰረት አላህ መልእክተኛውን የሚልከው የተበረዙ መጽሐፍትን እንዲያረጋግጥ ነው? Allah is sending a messenger to confirm corrupted books? No, he's coming. አይደለም፣ እርሱ የመጣው በእነርሱ ውስጥ ያለውን የሚለይ ፉርቃን ወይም ለይ ሆኖ ነው። What is in them, Where the does it say bring truth the and furqan? what? Where does it say bring the furqan there? እዚያ ጋር ፉርቃንን ያመጣል ይላል እንዴ ጄክ? እኔ እየተናገርኩ ያለሁት ስለዚህች አንቀጽ ነው። በአንቀጹ መሰረት እርሱ ማረጋገጥ ያለበት According Yeah, to the and what does verse, Furqan he's mean? supposed to It confirm. means that it is ትርጉሙ በእውነትና በሐሰት መካከል የሚለይ ነገር ማለት ነው። in falsehood. Which the Quran says That's the what Torah is as Quran- well. ቁርአን ስለ ተውራትም ወይም ኦሪት እንዲህ ይላል አይደል? That's what the Quran is actually doing. Okay. It's distinguishing. ቁርአን በትክክል እያደረገ ያለው ይህንን ነው። በቀደሙት መጽሐፍት ላይ በእውነትና በሐሰት መካከል ይለያል። That's not my question though, because no, the Quran doesn't say that. ጥያቄ ግን ይህ አልነበረም። ምክንያቱም ቁርአን እንዲህ አይልም። ተውራትም መመዘኛና ፉርቃን እንደሆነ ነው የሚናገረው። እርሱም ምን እውነት፣ ምን ሐሰት፣ ምን ትክክልና ምን ስህተት እንደሆነ ይለያል። ይህ ምዕራፍ 21 ቁጥር 48 ነው። ጥያቄ ስለዚያች አንቀጽ ነው። በዚህች አንቀጽ መሰረት መልእክተኛው የሚመጣው ያላቸውን የሚያረጋግጥ ሆኖ ከሆነ ያ ማለት ያላቸው መጽሐፍ ትክክለኛ መጽሐፍ ነው ማለት ነው? Not all of it, no. ሁሉንም አይደለም። So then he's going to be confirming corrupted books? ታዲያ እርሱ የተበረዙ መጽሐፍትን እያረጋገጠ ነው? No, he's going to be What is confirming. this? He's going to be confirming what is correct. አይደለም። እርሱ ትክክል የሆነውን ያረጋግጣል፣ ስህተት ከሆነ ደግሞ ይቃረናል። በቁርአን ውስጥ ሁሉ በግልጽ እንደሚያደርገው። I got you. Okay. So in chapter 3 verse 81 when it says that he's going to come and he's going to confirm what's with them. እሺ
እንግዲህ በምዕራፍ 3 ቁጥር 81 ላይ እርሱ መጥቶ ከእነርሱ ጋር ያለውን ያረጋግጣል ሲል ከእነርሱ ጋር ያለው በከፊል እውነትና በከፊል የተበረዘ ነው እያልክ ነው። ትክክል? ቁርአን ምዕራፍ 3 ቁጥር 50 እንደሚለው ኢሳ ወይም ኢየሱስ መጥቶ ተውራትን ወይም ኦሪትን ያረጋግጣል። በዚያው ጊዜ ደግሞ ከእርሱ ውስጥ ያሉ ህጎችን ይሽራል። ስለዚህ አንተ እንደምታስበው አይነት ሙሉ በሙሉ ማረጋገጥ አይደለም። እንግዲህ ቁርአን ራሱን እንደሚሽር ወይም እንደሚያስቀይር ትስማማለህ? ትክክል? Yeah, in certain circumstances. አዎ በአንዳንድ ሁኔታዎች። Okay, and so in circumstances when the Quran abrogates, that guys, abrogation means when the Quran is bringing a. እሺ እንግዲህ ቁርአን በሚሻርበት ሁኔታ ወገኖች ሽረት ወይም አብሮጌሽን ማለት ቁርአን አዲስ ህግ ሲያመጣ ወይም አዲስ አንቀጽ በሌላ ሲተካ ማለት ነው። ታዲያ ቁርአን የገዛ አንቀጾቹ ሲሽር ቁርአን በከፊል እውነትና በከፊል ሐሰት ነው እያለ ነው? No, it's saying that it's partially authoritative. It's not fully authoritative. አይደለም እያለ ያለው በከፊል ባለስልጣን ነው፣ ሙሉ በሙሉ ስልጣን የለውም ነው እያለ ያለው። I got you. So there's some verses. ስለዚህ በሽረት ጊዜም ቢሆን መላው ነገር እውነት መሆኑን እያረጋገጠ ነው። ትክክል? Correct. It could be true, but laws from it. እውነት ሊሆን ይችላል፣ ነገር ግን ከእርሱ ውስጥ ያሉ ህጎች ሊሻሩ ይችላሉ። ይህን ደግሞ አንተ ፈጽሞ አልተረዳኸውም። Okay, I got you. So things can be true. እሺ፣ ስለዚህ የተወሰኑ ህጎች አስገዳጅ ባይሆኑም ነገሮች እውነት ሊሆኑ ይችላሉ። ትክክል? Yes. አዎ። So just because abrogation comes. ስለዚህ ሽረት ስለመጣ ብቻ የሚሻረው ነገር ሐሰት ነው ወይም የተበረዘ ነው ማለት አይደለም። ትክክል? And I never said that meant that. እኔ እንደዚህ አላልኩም። That's what you Never said that. Never said that. What are we doing, I know you're a bro? little. ክርክር እኮ እሱ ነው ወንድሜ። ምን እያደረግን ነው? I know you're a little bit slow, bro, but. ወንድሜ ትንሽ ዘገምተኛ እንደሆን ካውቃለሁ፣ ነገር ግን እስከ መጨረሻው ይገባሃል ብዬ አስባለሁ። እሺ ጆን፣ ሽረት ማለት መበረዝ ነው ብዬ መቼ ተናገርኩ? ፈጽሞ አላልኩም። You gonna have to watch your clip. የቪዲዮ ቅጂዎችን በድጋሚ ማየት ይኖርብሃል። You're gonna have to watch it when I never said. አዎ እኔ ሽረት ማለት መበረዝ ማለት ነው ብዬ ያልተናገርኩበትን ቅጂ ማየት ይኖርብሃል። እንዲያውም በግልጽ አስተባብያለሁ። ለመከተል ሞክር ወንድሜ፣ ክርክሩን መከተል አልቻልክም። I got you. So according to the verses that you've been bringing up in your authority argument. ስለዚህ በስልጣን ክርክር ውስጥ ስታነሳው በነበሩት አንቀጾች መሰረት ምዕራፍ 9 ቁጥር 29 የቀደመው መጽሐፍ መበረዙን እንደሚያረጋግጥ ትስማማለህ። ትክክል? I never said that it does. It proves that your scripture. ያረጋግጣል ብዬ አላልኩም። የሚያረጋግጠው አንደኛ የእናንተ መጽሐፍ በእኛ ላይ የህግ ስልጣን እንደሌለው ነው። ሁለተኛ ደግሞ የእኛ መጽሐፍ በአይሁዶች በክርስቲያኖችና በእናንተ ቀዳሚ መጽሐፍት ላይ የህግ ስልጣን እንዳለው ነው። ለክርክሩ በትክክል ምላሽ መስጠት ትችላለህ? Well, the actual argument today, Jake, is the Islamic dilemma. ጄክ፣ የዛሬው ትክክለኛ ክርክር እስላማዊው አጣብቂኝ ነው። መጽሐፍ ቅዱስ በሙስሊሞች ላይ ሙሉ በሙሉ ህጋዊ አስገዳጅነት እንደሌለው ወይም አብዛኛው ቁርአን በክርስቲያኖች ላይ ህጋዊ አስገዳጅነት እንደሌለው መንገር እስላማዊ አጣብቂኝ አይደለም። ስለዚህ ጥያቄ እስላማዊውን አጣብቂኝ በተመለከተ ነው። በእርግጥ እስላማዊውን አጣብቂኝ የሚመልስ ክርክር አለ? That addresses the Islamic dilemma. Yeah. I'm gonna again have to teach you your own argument when you spoke to Danny Boy. አዎ ከዳንኤል ጋር ስትነጋገር የተናገርከውን የገዛ ክርክርን ድጋሚ ላስተምረው ይገባል። ሙስሊሞች አልኮል የተከለከለ መሆን አለመሆኑን ለማየት ከአይሁዶችና ከክርስቲያኖች እንዲሁም ከቀደሙት መጽሐፍቶቻቸው ጋር ማረጋገጥ አለባቸው። በዚያም መሰረት የሚለውን መቀበል አለብን ብለህ ነበር። ስለዚህ ተይዘሃል። የኔን ክርክር ማቋቋም ስለማትችል የገዛ ክርክርን ለመቀየር ተገደሃል። No, what I have to do is correct you on a misrepresentation. አይደለም፣ እኔ ማድረግ ያለብኝ የተዛባ አቀራረብህን ማረም ነው። አንቀጹ እንደሚለው በጥርጣሬ ውስጥ ከሆናችሁ ጠይቋቸው ይላል። በቁርአን አባባል ላይ ጥርጣሬ ካላቸው ስለተወረደው ነው የሚለው። What's been revealed to the Jews and Christians? ለአይሁድና ለክርስቲያኖች ስለተወረደው No. When it says አይደለም። ስለዚያ ወደ አንተ ስላወረድነው ጥርጣሬ ውስጥ ከሆንክ ሲል we have revealed The to you. Quran. ቁርአኑን Thank you. The Quran. So, okay. አመሰግናለሁ። ስለዚህ እንደ ቁርአኑ አባባል በቁርአኑ ላይ ጥርጣሬ ካላቸው ምን ማድረግ ነው ያለባቸው? Exactly. So now you're going back. በትክክል። ስለዚህ አሁን ወደ ኋላ ተመልሰ የገዛ ክርክርን እየደገምክ ነው። ይህ ማለት እንደ አንተ አባባል እነዚያ የቀድሞ መጽሐፍት ከቁርአን በላይ በሙስሊሞች ላይ ህጋዊ ስልጣን አላቸው ማለት ነው። ትክክል? If they do not, so you're asking me a question. You can ask me that on your time. አንተ ጥያቄ የጠየከኝ ነው። ያንን በራስህ ሰዓት መጠየቅ ትችላለህ። በምዕራፍ 10 ቁጥር 94 መሰረት ጥርጣሬ ማለት ምን ማለት እንደሆነ ልትነግረኝ ትችላለህ? መጠራጠር ማለት ምን ማለት ነው? To not know something to be true. አንድ ነገር እውነት መሆኑን አለማወቅ። Correct. Okay, that's awesome. And so, ትክክል። እሺ፣ በጣም ጥሩ። ስለዚህ መሐመድ በቁርአን ውስጥ ያለ አንድ ነገር እውነት መሆኑን ባያውቅ አላህ ስለ ቁርአኑ እውነተኛነት እርግጠኛ እንዲሆን ምን እንዲያደርግ ነገረው?
it's not only speaking to the prophet Muhammad. ለነብዩ መሐመድ ብቻ እየተናገረ አይደለም። በጥቅሉ ለሙስሊሞች መጽሐፍትን ወደሚያነቡት የመጽሐፍ ሰዎች እንዲሄዱ እየነገራቸው ነው። ተፍሲሮችን ወይም ትርጓሜዎችን ካየ እንደ አንተ ሳይሆን ትክክለኛ ስልጣን ያላቸው የእኛን ጥንታዊ ሊቃውንት ካየ ያንተ ተፍሲር ግድ እንደማይሰጠን ስንነግርህ እናዝናለን የሚለው ከመጽሐፍቶቻቸው የእስልምናን እውነት ተረድተው ሙስሊም ወደ ሆኑት ሰዎች ሂዱ ነው። አቋሙ ይህ ነው። እነዚያ ሰዎች ምን እያነበቡ ነበር? Those people were reading the previous scripture. እነዚያ ሰዎች የቀደሙትን መጽሐፍት እያነበቡ ነበር። አመሰግናለሁ። ስለዚህ ያ ሁሉ ወሬ ዋጋ የለውም። አሁን ጥያቄን ተመልከት። በአንቀጹ መሰረት መሐመድ የእውነቱን እርግጠኝነት ለማግኘት የቀደሙትን መጽሐፍት እያነበቡ ወደ እስልምና የተለወጡትን ሰዎች ሄዶ መጠየቅ አለበት። ስለዚህ ወደ እነዚህ ሰዎች ሄዶ በቁርአን የሚቀበለው ነገር ከእነርሱ ጋር ካለው ነገር እንደሚገጥም ካየ በቁርአን ውስጥ ሲጠራጠር ለነበረው ነገር እውነተኛነት እርግጠኛ ይሆናል ማለት ነው። ትክክል? አዎ በል። In that context, if you read the prior verses, በዚያ ሁኔታ ውስጥ የቀደሙትን አንቀጾች ካነበብክ ስለ ነቢያት ታሪኮችና ስላለፉባቸው መከራዎች ነው የሚናገረው። ነቢዩም የቀደሙ ነቢያትም ተመሳሳይ ነገር እንደደረሰባቸው እንዲገነዘብ ነበር መሄድ ያለበት። ሁሉንም የሚያካትት አይደለም። it's not all encompassing. Okay, no worries. So your claim is that it is. For the sake of argument, let me go with you that it's not all encompassing. For those particular things. ሰዓቴን እየበላህብኝ ነው። እሺ ችግር የለም። ለክርክሩ ያህል በእነዚያ ነጥቦች ላይ ብቻ የሚያተኩር አይደለም የሚለውን ሐሳብ ልቀበልህ። ለክርክሩ ያህል ነው። ጊዜን እያባከንክ ነው። ስለዚህ ጣልቃ መግባትን አቁምና ተረጋጋ ወንድሜ። እንግዲህ መሐመድ ሄዶ እነዚህን ሰዎች ቢጠይቅና በቁርአን የሚቀበለው ነገር በመጽሐፍቶቻቸው ውስጥ ከሚያነቡት ነገር ጋር የሚገጥም ከሆነ ቁርአኑ የሚለው ነገር እውነት መሆኑን ያውቃል ብለህ አዎ ብለሃል። ስለዚህ ተቃራኒውም እውነት ነው ማለት አይደል? ማለትም ወደ እነርሱ ሄዶ የሚጠራጠርበት ነገር ከእነርሱ መጽሐፍ ጋር የማይገጥም ሆኖ ካገኘው የሚቀበለው ነገር እውነት እንዳልሆነ ያውቃል ማለት ነው። ትክክል? ለዚህ መደምደሚያ የተጠቀምክበትን የአመክንዮ ደንብ ጥቀስልኝ። ለጥያቄው መልስ መስጠት ትችላለህ? No, not necessarily. It doesn't follow logically. አይደለም፣ የግድ አይደለም። በምክንያታዊነት አይከተልም። So you're saying that it works one way. ስለዚህ በአንድ ወገን ብቻ ነው የሚሰራው፣ በሌላኛው ወገን አይሰራም እያልክ ነው። ልክ አንተ እንዳልከው እርሱ ወደ እነርሱ ሄዶ ያለው ነገር ከእነርሱ ጋር የሚገጥም መሆኑን ካየ እውነት መሆኑን ያውቃል ብለህ አዎ ብለሃል። ይህ ማለት ደግሞ ተቃራኒ እውነት ነው። ማለትም ወደ እነርሱ ሄደው ከእነርሱ ጋር የማይገጥም መሆኑን ካየ ሐሰት መሆኑን ያውቃል ማለት ነው። ትክክል? Wrong. What is the inference rule for that? Can you provide it? ተሳስተሃል። ለዚያ የምትሰጠው የአመክንዮ ደንብ ምንድን ነው? ልታቀርበው ትችላለህ? It's okay. I know. Yeah, it's not your cross. I know. It's not your cross. It's all being exposed. It's all good. Yeah, it is. So then earlier you said ደህና ነው። የአንተ መስቀለኛ ጥያቄ እንዳልሆነ አውቃለሁ። ሁሉም ነገር እየተጋለጠ ነው። ሁሉም ነገር ጥሩ ነው። እንግዲህ ቀደም ብለህ አንድ መልእክተኛ መጥቶ ያላቸውን ነገር ቢቃረንና ባያረጋግጥላቸው ያን መልእክተኛ ሐሰተኛ ነብይ ነው ብለው ለመፍረድ መብት ይኖራቸዋል ብለህ ነበር አይደል? ቀደም ብለህ ይህን ብለሃል አይደል? ድጋሚ ጠይቀኝ፣ ይቅርታ። Okay, you said earlier that you answered yes if according to 381. እሺ ቀደም ሲል በምዕራፍ 3 ቁጥር 81 መሰረት አንድ መልእክተኛ መጥቶ ያላቸውን ነገር ቢቃረን ያ መልእክተኛ ሐሰተኛ መልእክተኛ ነው ብሎ የመፍረድ መብት ይኖራቸዋል ብለህ አዎ ብለህ መልሰህ ነበር። ትክክል? No, what I said አላልኩም። ያልኩት እውነተኛ መገለጥ እንደሆነ በሚያውቁት ትክክለኛ መገለጥ መሰረት ሌላ ሰው መጥቶ ቢቃረነው ወይም ማንንም ይሁን ምን ይዞ ቢመጣ ያኔ አዎ ሐሰተኛ ተብሎ ሊፈረጅ ይችላል ነው ያልኩት። How do they know if it's genuine revelation? እውነተኛ መገለጥ መሆኑን እንዴት ያውቃሉ? They know if it's genuine revelation. እውነተኛ መገለጥ መሆኑን የሚያውቁት በተቀበሉት ነገር ላይ በመመስረትና ነብዩ ይዞት በሚመጣው ነገር ላይ በመመስረት ነው። እርሱ የእግዚአብሔር እውነተኛ መልእክተኛ መሆኑን ካመንክ ቀደም ብላ አይሁዶችና ክርስቲያኖች በቁርአን መሰረት ማመን አለባቸው ብለህ ጠቅሰሃል። እንግዲያውስ ቁርአን የሚለውንና መጽሐፍት ናቸው ከሚባሉት ጋር የሚገጥም መሆኑን ማየት አለባቸው። All right, in chapter 29 verse 46 it says እሺ በምዕራፍ 29 ቁጥር 49 ላይ ከመጽሐፉ ሰዎች ጋር በመልካም ሁኔታ እንጂ አትከራከሩ ይላል። እንዲሁም ወደ እኛ በተወረደውና ወደ እናንተ በተወረደው አመንን በሏቸው ይላል። እንግዲህ ጥያቄ ይህ ነው። በዚያ አንቀጽ መሰረት ያላቸውን መጽሐፍ በከፊል ማመን አለባቸው? It says do not argue with the people of the book. ከመጽሐፉ ሰዎች ጋር በዚያች በመልካሚቱ ካልሆነ በስተቀር አትከራከሩ ይላል። ይህ ከነገሩ ጋር ምን ግንኙነት አለው? ወደ እኛ በተወረደውና ወደ እናንተ በተወረደው አመንን በሉ ወደሚለው ክፍል መሄድ ትችላለህ? አዎ። So according to the verse, እሺ ስለዚህ በአንቀጹ መሰረት ባላቸው ነገር በከፊል ማመን ይችላሉ ወይንስ አይችሉም? They're referring to the genuine revelation that the people of the book had. ከመጽሐፉ ሰዎች ጋር የነበረውን እውነተኛ መገለጥ ነው የሚመለከተው። So is that a yes? ስለዚህ አዎ ማለት ነው? Yeah. አዎ። Okay, so it uses in the same context as the Quran. እሺ እንግዲያውስ በተመሳሳይ ሁኔታ ወደ እኛ በተወረደው አመንን ሲል ቁርአንን ማለቱ ነው። ትክክል?
part of it, yeah. ከፊሉን አዎ። Oh, so you could believe in part of the Quran? ስለዚህ በቁርአን በከፊል ማመን ትችላለህ ማለት ነው? No, you're missing the point. አይደለም፣ ነጥቡ እያመለጠ ነው። ወደ አንተ የተወረደው ሲባል ነብዩ ቁርአንና ከእርሱ ውጪ ሌሎች መገለጦችን ተቀብሏል። ስለዚህ ቁርአን የመገለጡ አንድ አካል ብቻ ነው። When it says, when you're disputing with the people of the book, say, ከመጽሐፉ ሰዎች ጋር ስትከራከሩ ወደ እኛ በተወረደው አመንን በሉ ሲል ቁርአንም ማለቱ ነው። We believe in that which has been revealed to us and revealed to you. ወደ እኛ በተወረደውና ወደ እናንተ በተወረደው አመንን ስንል የመጽሐፉ ሰዎች ስለተቀበሉት የቀድሞ መጽሐፍ ወይም መገለጥ ነው የሚያወራው። ነብዩ የተቀበሉት ደግሞ ቁርአንንና ሱናን ነው። Alright, so stop wasting my time with that. ትክክል። ስለዚህ በዚህ ጊዜን አታባክን። ገብቶኛል። እንግዲህ በአንቀጹ መሰረት በቁርአኑ በከፊል ማመን ትችላለህ? No. አይደለም። So then, according to the... ስለዚህ በአንቀጹ መሰረት ወደ እነርሱ በተወረደውም ነገር በከፊል ማመን አትችልም አይደል? Exactly. በትክክል። Oh, it's over. ተጠናቋል። ወዳጄ ስለመጣ አመሰግናለሁ። ተጠናቋል። እሺ፣ ሰዓቴን ትቼዋለሁ። ቀሪው ለእርሱ ስጡት። Right? Exactly. Oh, it's over. Hey, man. Thanks for coming, man. I never said that. Thanks for coming. Yeah, thanks for coming. It's over. Hey, I relaxed my time, and you can give him the rest. It's over. All right, so Jake is up for his 20-minute cross-examination. እሺ፣ አሁን ጄክ ለ20 ደቂቃ ኤቨሪን የመስቀለኛ ጥያቄ ይጠይቃል። የመጀመሪያ ጥያቄን ስትጀምር ሰዓት መቁጠር ጀምራለሁ። ሰላም ቅዱሳን የእውነት ያሳርፋል ተከታታዮች፣ በዚህ አገልግሎት የተጠቀማችሁ ብዙዎች እንደምትኖሩ አምናለሁ። ይህንን አገልግሎት ሲጀምር ዋና ዓላማዬ ሙስሊሞች ከመጽሐፍ ቅዱስ ለሚያነሷቸው ጥያቄዎች በሙሉ መልስ ማዘጋጀት ነበር። ይህንንም ለማሳካት እናንተን ቅዱሳንን ማሰባሰብ የመጀመሪያው ስራዬ ነበር። ተሳክቶልኛል። አሁን ዓላማዬን ለማሳካት እውነት ያሳርፋል 2 በማለት ከፍቼ አንድ ሰውም ጀምሬያለሁ። በመጽሐፍ ደረጃ መዘጋጀት ያለባቸው ቢሆንም አስቀድመን ግን በቪዲዮ ማዘጋጀቱን መርጠናል። ስራው ተጀምሯል። ገብታችሁ ማየት ትችላላችሁ። እንደምታውቁት ሙስሊምም ሆነ ማንኛውም ሰው መጽሐፍ ቅዱስ ላይ ጥያቄ ከተፈጠረበት መጠየቅ መብቱ ነው። እኛ ደግሞ ለምንጠየቀው ጥያቄ መልስ መስጠት ግዴታችን ነው። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ የሚለው የተጻፈው ለእኛ ለክርስቲያኖች ስለሆነ፣ ስለዚህ ይህንን ለማሳካት ገንዘብ ያላችሁ በገንዘባችሁ ከጎናችን እንድትሆኑ በትህትና እናሳስባለን። የኦሮምኛው አገልግሎት አንድ ሰው ተመድቦለት እየተሰራ በመሆኑና በአማርኛው ላይ አንድ ሰው የተጨመረ በመሆኑ የገንዘብ ድጋፋችሁ ያስፈልገናል። በእውነት ያሳርፋል 2 ላይ በቀጣዮቹ 6 ወራት በዮሐንስ ወንጌል ላይ ለሚነሱ ከ600 በላይ ለሚሆኑ ጥያቄዎች መልስ ለመስጠት እንዲያስችለን 40 ሰዎች በ5000 ብር ከጎናችን እንድትሆኑ በትህትና እንጠይቃለን። የምትችሉ የ2 ሰውና ከዛም በላይ ማድረግ ትችላላችሁ። ከ5000 በታችን መስጠት ትችላላችሁ። በወርሃዊ መዋጮ አብረውን ከሚያገለግሉ ወንድምና እህቶች ጋር ማገልገል ከፈለጋችሁ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መሳተፍ ትችላላችሁ። አደራ የምላችሁ ግን ይህንን ማስታወቂያ ሰምታችሁ ዝም እንዳትሉ ነው። በተደጋጋሚ እንዳልጠይቅ ማድረጋችሁ ለእኔ ትልቅ ሞራል ይሆነኛልና ይህንኑ ማስታወቂያ ሰምታችሁ እንድትሳተፉ አደራ ማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። Okay, when you use the Islamic dilemma and you say that እሺ፣ የእስልምና አጣብቂኝ ስትልና ቁርአን የቀደሙትን መጽሐፍት ስልጣን ያረጋግጣል ስትል ስልጣን ማለት ምን ማለት ነው? It means that it is the standard of truth. የእውነት መመዘኛ ነው ማለት ነው። እንዲሁም በአይሁዶችና በክርስቲያኖች ላይ በሕግ አስገዳጅ ነው ማለት ነው። Okay, it's legally binding on the Jews and Christians. እሺ፣ በአይሁዶችና በክርስቲያኖች ላይ በሕግ አስገዳጅ ነው። እንግዲያውስ ቁርአንና የእስልምና ሕግ በአይሁዶችና በክርስቲያኖች ላይ አስገዳጅ መሆኑን በቁርአን ላሳይ ከቻልኩ ያ ያንተን ክርክር ያፈርሰዋል። ትክክል? No. አያፈርሰው። So you just said እንግዲህ ስልጣን ማለት አይሁዶችና ክርስቲያኖች መጽሐፍቶቻቸውን እንደ ሕጋዊ ስልጣን መከተል አለባቸው ማለት ነው ብለሃል። ታዲያ ቁርአንን እንደ ሕጋዊ ስልጣን እንዲከተሉ ይጠበቅባቸዋል? Yes, they are. አዎ ይጠበቅባቸዋል። okay. So they're required to follow. እሺ፣ ስለዚህ እንዲከተሉ ይጠበቅባቸዋል። ይህን ስማ፣ አይሁዶችና ክርስቲያኖች ቁርአንን እንደ ሕጋዊ ስልጣን እንዲከተሉ ይጠበቅባቸዋል። እንዲሁም ታውራትንና ኢንጂልን ወይም ወንጌልን እንዲከተሉ ይጠበቅባቸዋል። ትክክል? Yeah, so let me qualify this when I say this. አዎ፣ ይህን ስል ላብራራው። እንደ ቁርአን አባባል አይሁዶችና ክርስቲያኖች በመጽሐፍቶቻቸው እያመኑ መሐመድንና ቁርአንን መከተል ነበረባቸው። ሆኖም ግን መሐመድን እንደ ነቢይ ስለማይቀበሉና ቁርአንን ስለማይቃወሙ ቁርአን በምዕራፍ 5 ከቁጥር 43 እስከ 48 ድረስ እንዲህ ይላል። ለአይሁዶች ተውራት እያላቸው ለምን ለፍርድ ወደ አንተ ወይም መሐመድ ይመጣሉ ይላል። በቁጥር 47 ላይ ደግሞ የወንጌልም ሰዎች አላህ በእርሱ ውስጥ ባወረደው ይፍረዱ ይላል። በቁጥር 48 ላይ ደግሞ ለእያንዳንዳችሁ ሕግንና መንገድን አደረግንላችሁ ይላል። አላህ ቢሻ ኖሮ አንድ ሕዝብ ባደረጋችሁ ነበር፣ ግን አላደረገውም። So you're contradicting yourself because you're saying እሺ፣ እንግዲያውስ ራስን እየተቃረንክ ነው። በምዕራፍ 5 ቁጥር 48
አይሁዶችና ክርስቲያኖች የገዛ ሕጋቸውን መከተል አለባቸው እያልክ ነው። አሁን ደግሞ የገዛ ሕጋቸውንና ቁርአንን መከተል አለባቸው ትላለህ። ቁርአን በግልጽ የእነሱን ሕግ በሚሽርበት ወይም በሚያስቀርበት ሁኔታ እንዴት ሁለቱንም ሊከተሉ ይችላሉ? Okay, so again, you're not listening to what I'm saying. አሁንም የሚለውን እየሰማ አይደለም። ቁርአን በመሐመድና በቁርአን እንዲያምኑና እንዲከተሉ ይጠይቃቸዋል። ሆኖም ግን ይህን በማያደርጉበት ጊዜ አላህ እንግዲያውስ በነቢዩ ስላላመናችሁ በተውራታችሁና በወንጌላችሁ ፍረዱ ይላቸዋል። ስለዚህ በመሐመድ እንዲያምኑና እንዲከተሉ ይጠበቅባቸዋል። ነገር ግን እምቢ ሲሉ እንግዲያውስ ተውራትንና ወንጌልን ተከተሉ፣ ይህ በእናንተ ላይ ሕጋዊ አስገዳጅ ነው ይላቸዋል። Okay, so can they follow the Torah and the Injil? እሺ ታዲያ እንደ ቁርአን አባባል ተውራትንና ኢንጂልን እንደ ሕጋዊ ስልጣን በመከተል ጀነት መግባት ይችላሉ? According to chapter 2, yes. እንደ ምዕራፍ 2 አባባል አዎ። According to chapter 2. Yeah. So And on the chapter one 5. hand, እንደ ምዕራፍ 2። ስለዚህ በአንድ በኩል ቁርአን አይሁዶችና ክርስቲያኖች ቁርአንን እንደ ሕጋዊ ስልጣን እንዲከተሉ ይጠይቃል ትላለ፣ በሌላ በኩል ደግሞ የግድ አይደለም ትላለ። ይህ እኮ መቃረን ነው። No, you asked, do they have to make it into paradise? So what I'm saying is, አይደለም። አንተ የጠየቅከው ጀነት ለመግባት የግድ ነው ወይ ብለህ ነው። እኔ እያልኩ ያለሁት የገዛ ሕጋቸውን ወይም ወንጌልና ተውራትን እየተከተሉ ቢሆን እንኳ በቁርአን ሕጎች ባይገደዱም ቁርአንንና መሐመድን እንደ መለኮታዊ መገለጥ ማመን አለባቸው። bound do by they the have to laws follow of the his Quran. laws? የእርሱን ሕጎች መከተል አለባቸው። So they are told to follow the እንዲከተሉ ተነግሯቸዋል። Why are they required to follow his laws? For what? ለምንድን ነው የእርሱን ሕጎች መከተል ያለባቸው? I already told you that. ቀደም ብዬ ነግሬያለሁ። እርሱ ነቢይ ስለሆነና አምላክ የላክላቸው መልእክተኛ ስለሆነ ነው፣ ያላቸውንም የሚያረጋግጥ ስለሆነ። ስለዚህ እንዲከተሉት ይነግራቸዋል። የከለከለውን እንዲከለከሉ፣ የፈቀደውን እንዲፈቅዱ። ይህም በሚያደርጉበት ጊዜ ግን አላህ አማራጭ ይሰጣቸዋል። እንግዲያውስ በተውራት ፍረዱ ይላል። ለዚህ ነው ለፍርድ ወደ መሐመድ በመጡ ጊዜ የአላህ ፍርድ ያለበት ተውራት እያላቸው ለምን ለፍርድ ወደ አንተ ይመጣሉ የሚላቸው። ቁርአንን ሲቃወሙ አማራጭ እየሰጣቸው ነው። Okay, so when they reject the Quran and don't እሺ ቁርአንን ሳይቀበሉና የእስልምናን ሕግ ሳይከተሉ ሲቀሩ ተጠያቂ ይሆናሉ? If by rejecting the Quran, yes. If they're ቁርአንን ባለመቀበላቸው አዎ። ስለዚህ ምንም እንኳን በቁርአን ሕጎች ባይገደዱም even if they're not bound by the legal laws of the Quran, You just said they were. አሁን እኮ አስገዳጅ ናቸው አልክ። You're not listening. You're not even listening to me. እየሰማኝ አይደለም፣ ፈጽሞ እየሰማኝ አይደለም። You're contradicting yourself. ራስህን እየተቃረንክ ነው። Can you explain how I contradicted myself? እሺ እንዴት ራሴን እንደተቃረንኩ ልታስረዳኝ ትችላለህ? እስኪ እኔ የምለው ንገረኝ። You keep saying that the Quran says አይሁዶችና ክርስቲያኖች ቁርአንን እንደ ሕጋዊ ስልጣን መከተል አለባቸው ትላለህ። ነገር ግን ሳያደርጉ ሲቀሩ ተውራትንና ኢንጂልን መከተል አለባቸው ትላለህ። መጀመሪያውኑስ ለምን ለእስላማዊ ውሳኔዎችና ለሕጋዊ ጉዳዮች ቁርአንን መከተል አለባቸው ተባለ? ለምን እንዲህ እንዲያደርጉ ተጠየቁ? ምክንያቱም ነቢዩንና ሕጎቹን መከተል ስላለባቸው አልክ። ለምን? ጥያቄውን እየመለስክ አይደለም። I did answer the question. I'll say it again. Listen slowly. ጥያቄውን መልሻለሁ፣ ደግሜ ይለዋለሁ። ቀስ ብለህ ስማ። መሐመድ የተላከው ያላቸውን የሚያረጋግጥ ነቢይ ሆኖ ነው። ስለዚህ እርሱ ያላቸው ነገር ፍጻሜ ስለሆነ በእርሱ ሊያምኑ ሊረዱትና ሊከተሉት ይገባል። ቁርአን የሚለው ይህንን ነው። ሆኖም ግን ቁርአንንና ሕጋዊ ግዴታዎቹን በማይከተሉበት ጊዜ አላህ አማራጭ ይሰጣቸዋል። ሙስሊሞች ቁርአን ሲኖራቸው እናንተ ተውራት ሊኖራችሁ ይችላል፣ ወንጌል ሊኖራችሁ ይችላል ይላቸዋል። ምዕራፍ 5 ቁጥር 48 ይህንን ግልጽ ያደርግላል። ጄክ በፈለግን ኖሮ ሁላችሁንም አንድ ሕዝብ ባደረግናችሁ ነበር፣ ነገር ግን ለእያንዳንዳችሁ የገዛ ሕጋችሁን ሰጥተናል ይላል። ስለዚህ ራሴን እየተቃረንኩ ከሆነ አላህም ራሱን እየተቃረነ ነው ማለት ነው። ምክንያቱም እኔ የእርሱን ቃል እየጠቀስኩ ብቻ ነው። Allah is because I'm just quoting him. Exactly. So here, when they refuse to follow Islamic law, በትክክል ታዲያ እዚህ ጋር አይሁዶችና ክርስቲያኖች የእስልምናን ሕግ ለመከተል ፈቃደኛ ባይሆኑ እንደ ቁርአን አባባል ስህተት እየሰሩ ነው። They are doing something wrong if they are rejecting. ስህተት የሚሰሩት እርሱን እንደ ነቢይና እንደ መለኮታዊ መገለጥ ሙሉ በሙሉ ውድቅ ካደረጉ ነው። I'm going to ask again. I know it's hard on the mushrikeen. I know it's hard on the mushrikeen. ደግሜ ጠይቃለሁ። ለሙሽሪኮች ከባድ እንደሆነ አውቃለሁ። ጥያቄው ለእስላማዊ ውሳኔዎችና ለሕጉ ቁርአንን ለመከተል እምቢ ሲሉ ስህተት እየሰሩ ነው። I'll answer it again. ደግሜ መልሳለሁ። ምናልባት 3 ጊዜ እንዳልደግመው። አላህ የማትሰሩትን አትናገሩ ማለቱን እናውቃለን። እንደ ቁርአን አባባል ከሆነ መሐመድን ከመጽሐፍቶቻቸው ሊያውቁት ስለሚገባ ሊከተሉት ይገባል። እርሱን ከአምላክ ዘንድ የተላከ ነቢይ መሆኑን ካላወቁና በዚህም ምክንያት ሕጋዊ ግዴታዎቹን ካልተከተሉ አዎ ስህተት እየሰሩ ነው። ሆኖም ግን የገዛ መጽሐፍቶቻቸውን ለመከተል መርጠው ነገር ግን መሐመድ ከአምላክ የተላከ ነቢይ መሆኑንና ቁርአን መለኮታዊ መገለጥ መሆኑን ካመኑ ያ ስህተት አይደለም። እነርሱ ደህና ናቸው። Okay, so they're okay
if they follow the Quran for Islamic rulings. እሺ ስለዚህ ለእስላማዊ ውሳኔ ቁርአንን ቢከተሉ ደህና ናቸው። ነገር ግን የቁርአንን ውሳኔዎች የመቃወም መብት የላቸውም ማለት ነው። ትክክል? Rulings, as correct? a revelation from God. ከአምላክ ዘንድ እንደመጣ መገለጥ። Okay, so they can believe it's revelation. እሺ ስለዚህ መገለጥ መሆኑን ሊያምኑ ይችላሉ፣ ግን መገለጡን መከተል አንፈልግም ማለት ይችላሉ። We stick to our Okay. scripture. በመጽሐፍቶቻችን እንጸናለን ይላሉ። So in Quran 285 when it says ታዲያ በቁርአን ምዕራፍ 2 ቁጥር 85 ላይ ስለ አይሁዶች በመጽሐፉ ከፊል ታምናላችሁ በከፊሉም ትክዳላችሁ ሲል የመጽሐፉን ከፊል ለመከተል መርጠው ሌላውን ክፍል ባለመከተላቸው አይደለምን? Yeah, so according to them, it was binding on them the Torah. አዎ ተውራት በእነሱ ላይ አስገዳጅ ስለነበር ነው። ስለዚህ ለአንድ ሕግ ሳይታዘዙ ቀርተው ሌላውን ሕግ ሲቀበሉ በአንዱ ክፍል አምነው ሌላውን ክፍል እየካዱ ነው ማለት ነው። ስለዚህ ለአንድ ሕግ ሳይታዘዙ ቀርተው ሌላውን ሕግ ሲቀበሉ በአንዱ ክፍል አምነው ሌላውን ክፍል እየካዱ ነው ማለት ነው። አንዱን ሕግ እየተከተሉ ሌላውን እየተዉ፣ ሁለቱም በእነሱ ላይ አስገዳጅ ነበሩ። አሁን አንድ ነገር ስለተሻረ ብቻ ለምሳሌ አዲስ ሕግ መጥቶ የቀደመውን ቢተካ ያ ማለት በቀደመው ሕግ አያምኑም ማለት አይደለም። ያለፈውን ሕግ ያምናሉ፣ ነገር ግን አሁን አስገዳጅ አይደለም። ያ ማለት በመጽሐፉ ከፊል አምነው አሁን እየተከተሉት ነው ማለት አይደለም። is in the context is belief. በዚያ ሁኔታ ውስጥ እምነት ከመከተል ጋር ግንኙነት አለው? Yeah. አዎ። Okay, so good. In that- so in they're that not context- supposed to. So in the concept of እሺ ጥሩ። በቁርአን ምዕራፍ 2 ቁጥር 85 ሐሳብ መሰረት በመጽሐፉ ከፊል ማመንና በከፊል መካድ ማለት ከመከተል ጋር የተያያዘ ነው ብለሃል። አሁን አንተ አቶ ኤቨሪ ክርስቲያኖችና አይሁዶች የቁርአንን ከፊል እንዲከተሉ ሌላውን ደግሞ እንዳይከተሉ እየመከርክ ነው። ታዲያ ምዕራፍ 2 ቁጥር 85 እንዴት ላንተ ተፈጻሚ አይሆንም? Because you're misconstruing the two contexts. Yeah, you're laughing. I know it's hard on you, I know bro. it's tough. It's tough. This is why you have to interrupt me when I 285 got answer. you. ምክንያቱም ሁለቱን ሁኔታዎች እያደበላለካቸው ስለሆነ ነው። አዎ እየሳክ ነው ወንድሜ። ለአንተ ከባድ እንደሆነ አውቃለሁ። ከባድ ነው። ይህንን ነው እኔ ስመልስልህ ጣልቃ የምትገባው። እኔ ማውራት ስጀምር አንተ ታቋርጠኛለህ። ይህ አይሰራም። በምዕራፍ 2 ቁጥር 85 መሰረት ጉዳዩ ስለ እነርሱና በእነርሱ ላይ አስገዳጅ ስለሆነው ነገር ነው። ይህ ይገባሃል? በእነርሱ ላይ አስገዳጅ ስለሆነው ነገር ነው። ስለዚህ በተውራት ውስጥ የፈለጉትን መርጠው ለመከተልና የፈለጉትን ደግሞ ለመተው አይችሉም። አንተ ወደምትቀይረው ሌላ ሁኔታ ስትሄድ ደግሞ በተመሳሳይ መንገድ አይሰራም። ምክንያቱም በእነርሱ ላይ አስገዳጅ ስለሆነው ነገር እያወራ አይደለም። እንደ ቁርአን አባባል በአይሁዶች ላይ አስገዳጅ የሆነው ተውራት ነው፣ በክርስቲያኖች ላይ አስገዳጅ የሆነው ደግሞ ወንጌል ነው። ይህ ከተባለ ዘንድ በመጽሐፉ ከፊል ማመንና ሌላውን መካድ ስትል ክርስቲያኑ ይህ እውነት ነው፣ ይህ ሐሰት ነው እያለ በሕግ አስገዳጅ ስለሆነው ነገር እያወራ አይደለም። በመጽሐፍቶቻቸው ውስጥ እንዲህ ማድረግ ስህተት ነው። በቁርአን ላይም እንዲህ ማድረግ አይችሉም። ምንም እንኳን መላው ቁርአን በሕግ አስገዳጅ ባይሆንባቸውም መላው ቁርአን እውነት መሆኑን ማመን አለባቸው። Okay, so now we're going back. You're flip-flopping once I'm again. waiting on the argument for the Islamic dilemma. You're flip-flopping once again. እሺ አሁን ወደ ኋላ እየተመለስክ ነው። አሁንም ንግግርን እየቀየርክ ነው። መላው ቁርአን በአይሁዶችና በክርስቲያኖች ላይ በሕግ አስገዳጅ ነው? I'll answer it again. You just flip-flopped. You just said no. I'll answer it again. ደግሜ መልሰዋለሁ። አይሁዶችና ክርስቲያኖች መጀመሪያ ላይ መሐመድና ቁርአን እንዲከተሉ ተጠርተዋል። ይህን ባያደርጉ ግን በመጽሐፍቶቻቸው ውስጥ ያሉትን ሕጎች እንዲከተሉና እንዲጸኑ ተጠርተዋል። ሆኖም ግን አንተ ባቀረብከው አንቀጽ መሰረት ጂዚያ መክፈል አለባቸው። ለዚህ ነው ይህ የተሰጣቸው። ለምሳሌ ለጣዖት አምላኪዎች ግን እንዲህ አይደለም። ጣዖት አምላኪዎች ወይ መስለም አለባቸው አለዚያም ይገደላሉ። ክርስቲያኖች ግን ወይ ይሰልማሉ አለዚያ ጂዚያ ከፍለው መጽሐፍቶቻቸውን ይዘው ይቆያሉ። Right. And if they pay the jizya, ትክክል። ታዲያ ጂዚያ መክፈላቸው ጀነት ለመግባት ቁርአንን እንደመከተል ተቆጥሮ ተቀባይነት ይኖረዋል? Sure. በትክክል it is. Where do you get that from? ተቀባይነት አለው። ከየት ነው ያገኘው? Okay, according to the Quran, it says, those who believe እሺ እንደ ቁርአን አባባል ከአይሁዶችና ከክርስቲያኖች መካከል ያመኑት ምንም ፍርሃት የለባቸውም ይላል፣ ጀነትም ይገባሉ። ስለዚህ ምንም እንኳን የገዛ መጽሐፍቶቻቸውን በትክክል ቢከተሉ ማለቴ በከፊል አምነው በከፊል ካልካዱ፣ በመጽሐፍቶቻቸው አምነው እንዲሁም መሐመድን እንደ ነቢይና ቁርአንን እንደ መለኮታዊ መገለጥ ካልካዱ እነሱ ደህና ናቸው። ይህም ምዕራፍ 2 ነው። Okay. That's chapter 2. So when the Quran says, እሺ ታዲያ ቁርአን ሲናገርና አንተም አሁን እንዳልከው መሐመድን እንደ ነቢይ መቀበል ካለባቸው ያ ነቢይ ደግሞ ለሕጋዊ ውሳኔዎች ቁርአንን መከተል አለባችሁ ሲልና መከተል ያለባችሁን የአመጋገብ ደንቦች ሲነግራችሁ እናንተ ግን ካልተከተላችሁት በእርግጥ ነቢዩን እየተከተላችሁ ነው? It's twofold. It's similar to like this. ጉዳዩ በሁለት መንገድ የሚታይ ነው። ልክ እንደዚህ ነው። ለምሳሌ ኢየሱስ መጥቶ የተወሰኑ የተውራት ሕጎችን ይሽራል። አንተ ራስህ ይህንን አንስተከዋል፣ እንዲያውም ጠቅሰከዋል።
እንደ ቁርአን አባባል ኢየሱስ አንዳንድ የተውራት ሕጎችን ሽሯል። አይሁዶች ግን አልተከተሉም። ሁሉም አይደሉም። ኢየሱስ የሚለውን ያልተከተሉ አሉ። ሆኖም ግን ኢየሱስ ከመጣ ከ600 ዓመታት በኋላ ምዕራፍ 5 ቁጥር 43 ለአይሁዶች ምን ይላቸዋል? የአላህ ፍርድ ያለበት ተውራት እያላቸው ለምን ለፍርድ ወደ አንተ ይመጣሉ ይላቸዋል። ስለዚህ አሁንም ቢሆን ኢየሱስን ባይከተሉም እንኳ ቁርአን አይሁዶችን ተውራትን እንዲከተሉ እያዘዛቸው ነው። ስለዚህ ነቢያትን ባይቀበሉ እንኳ አላህ የገዛ መጽሐፍቶቻቸውን እንዲከተሉና እንዲታዘዙ አማራጭ እየሰጣቸው ነው። Right. So, let me ask it a different way. I mentioned perennialism. እሺ፣ እስኪ በሌላ መንገድ ልጠይቅህ። ስለ ፔሬኒያሊዝም ጠቅሼ ነበር። ስለዚህ ቁርአን ፔሬኒያሊዝምን እየመከረ ነው እያልክ ነው? I don't know what that is. ምን እንደሆነ አላውቅም። Okay, I explained it in my opening statement. You should have took notes. እሺ፣ በመክፈቻ ንግግሬ ላይ አስረድቼው ነበር። ማስታወሻ መያዝ ነበረብህ። መያዝ ነበረብኝ። Anyway, the idea that ለማንኛውም ወደ አላህ የሚወስዱ ብዙ መንገዶች አሉ የሚለው ሐሳብ ነው። አንተም እንዳልከው አይሁዶችና ክርስቲያኖች ነቢዩ መሐመድን ባይከተሉም እንኳ ከአላህ ጋር ትክክለኛ ግንኙነት ሊኖራቸውና ጀነት ሊገቡ ይችላሉ የሚለው ነው። Okay, so it's twofold. እሺ፣ ጉዳዩ በሁለት መንገድ የሚታይ ነው። ጀነት ሊገቡ የሚችሉት በሁሉም የአላህ መገለጦችና በሁሉም መልእክተኞቹ ካመኑና በመጽሐፍቶቻቸው ከጸኑ ብቻ ነው። በቁርአን ሕጎች በሕግ ደረጃ ባይገደዱም ቁርአን መለኮታዊ መገለጥ መሆኑን ግን ማመን አለባቸው። እንደ መገለጥ ካልተቀበሉትና if they reject it as revelation and reject Muhammad as a prophet, they cannot make it to paradise. Okay, so when the Quran says that Jesus is not God, እሺ ቁርአን ኢየሱስ አምላክ አይደለም ሲልና አንድ ክርስቲያን ደግሞ ኢየሱስ አምላክ ነው ብሎ ቢያምን የነብዩን መገለጥ እየካዱ አይደለም? They're rejecting not only the prophet's revelation, but they're also rejecting የነብዩን መገለጥ ብቻ ሳይሆን በኢንጂል ውስጥ ያለውን የአላህን መገለጥም እየካዱ ነው። ምክንያቱም አጣብቂኙ እዚያ ላይ ነው። ቁርአን በኢንጂል ውስጥ ምን እንዳለ አያውቅም። ስለዚህ ኢየሱስ የእግዚአብሔር ልጅ ነው የሚለውን ኢንጂል እያረጋገጠ፣ በሌላ በኩል ደግሞ ኢየሱስ የእግዚአብሔር ልጅ አይደለም ይላል። ወደ ዛሬው አጣብቂኝ እንኳን ደህና መጣ። በጣም እንኳን ደህና መጣ። Welcome to the dilemma, Jake. Welcome. Very much. So you're finally arrived at the debate. So you're admitting that Jews and Christians. ስለዚህ አይሁዶችና ክርስቲያኖች ከእስልምና ሕግ ውጭ ቢሆን እንኳ በእርግጥ ቁርአንን እየተከተሉ ከሆነ የገዛ መጽሐፍቶቻቸውን ውድቅ ማድረግ እንዳለባቸው እያመንክ ነው። ትክክል? No. So as your priest, this is what I'm going to say. አይደለም እያልኩ ያለሁት ልጨርስ። እንደ ካህንህ የምነግርህ ይህንን ነው። አይደለም አልኩኝ። ላብራራው። በመጽሐፍቶቻቸው ሲያምኑ እንደ ቁርአን አባባል ቁርአኑ በመጽሐፍቱ ውስጥ ምን እንዳለ አያውቅም። እስኪ ላስተካክለው። አላህ በመጽሐፍቱ ውስጥ ምን እንዳለ አያውቅም። ስለዚህ ዘወትር ሄይ መጽሐፍቶቻችሁን ተከተሉ፣ በእርሱ እመኑ ይላል። በሌላ በኩል ደግሞ ኢየሱስ ግን የእግዚአብሔር ልጅ አይደለም፣ ኢየሱስ አልተሰቀለም ይላል። በመጽሐፍቱ ውስጥ ያለው ነገር ሳያውቅ ያ መጽሐፍ እውነት ነው ይላል። ወደ አጣብቂኙ እንኳን ደህና መጣ። ወደ ክርክሩ መጥተሃል። Not knowing that's in the scriptures he's saying is true. Welcome to the dilemma. Exactly. You made it to the debate. So when the Quran in 6:146 በትክክል ታዲያ ቁርአን በምዕራፍ 6 ቁጥር 146 ላይ አላህ ለአይሁዶች ጥፍር ያለባቸውን እንስሳት ሁሉ እርም እንዳደረገባቸው ሲናገር ይህ በተውራት ውስጥ አለ? I believe so. አለ ብዬ አስባለሁ። Okay. So Allah does know. እሺ አላህ ለአይሁዶች ምን እንደተከለከለ ያውቃል ማለት ነው። በዚያ ሁኔታ በአመፃቸው ምክንያት የተከለከለባቸውን ለአይሁዶች እየነገራቸው ነው። በቀደመው አንቀጽ ደግሞ ለሙስሊሞች ከተከለከለው ጋር ያነጻጽረዋል። ታዲያ አይሁዶች እንዴት ቁርአንን ሊከተሉ ይችላሉ? ቁርአን እርም የሆነው አሳማ ብቻ ነው እያለ ለእነርሱ ቀደም ሲል የተከለከለውን ሳይጨምር። Oh my gosh, it's like you're not getting it. You're not getting so it. Jake, let me go ahead and answer. So the Quran's an authority Jake, over it, can I right? answer you? It's an authority over it. Can I answer Yeah, you? we're waiting for you. Okay, Go ahead. thank you. Appreciate it, man. I appreciate it. So, dude, you're assuming ኦ አምላኬ እንደማይገባህ ነው የሚታየው። እስኪ ላስረዳ ጄክ። ወዳጄ ቁርአን አንድ ሕግ ሲጠቅስ ከመጽሐፍቱ እያገኘው ነው ብለህ እያሰብክ ነው። አይደለም። መሐመድ ከአይሁዶች ጋር በሚቀመጥበት ጊዜ ወጎቻቸውን ይሰማ ነበር። እንዲያውም አይሁዶች ተውራትን በዕብራይስጥ ያነቡና ለሙስሊሞች በአረብኛ የተረጉሙላቸው እንደነበር የሚናገር ሐዲስ አለ። ከዚያም መሐመድ የሚሉትን አትመኑ፣ አትዋሹም፣ ነገር ግን ወደ እኛ በተወረደውና ወደ እናንተ በተወረደው አመንም በሉ ይላል። ስለዚህ እንደ መሐመድ አባባል በመጽሐፍቶቻቸው ያምናል፣ የሚሉትን ሁሉ ግን አያምንም ነበር። ስለዚህ መሐመድ ሲናገር ወይም ቁርአን በኦሪታችን ውስጥ ያለን ነገር በትክክል ሲጠቅስ ስታይ ስለሰማውና በዚህኛው ጊዜ ስለገጠመለት ነው። ነገር ግን የሚሰማቸውና እንደ ተውራት አካል አድርጎ ወደ ቁርአን የሚጨምራቸው ሌሎች ወጎችም አሉ። ለምሳሌ ታልሙድንና ሌሎች ቦታዎች ሲጠቅስ እርሱ ተውራት ምን እንደሆነ አያውቅም ወንድሜ። He don't know what the Torah is, man. So when you said earlier that according to the Quran, እንግዲህ ቀደም ብለህ እንደ ቁርአን አባባል አይሁዶችና ክርስቲያኖች ቁርአንን እንደ ህጋዊ ስልጣን መከተል አለባቸው ካልክ
ይህ ማለት ቁርአን በአይሁዶች በክርስቲያኖችና በመጽሐፍቶቻቸው ላይ ህጋዊ ስልጣን አለው ማለት ነው? It means that the Quran can be a legal authority over the previous scriptures. However, ቁርአን በቀደሙት መጽሐፍት ላይ ህጋዊ ስልጣን ሊኖረው ይችላል ማለት ነው። ሆኖም ግን ምን መሰለ ጄክ፣ ይህን ተመልከት ጄክ፣ ለአንተ በሚያሳዝን ሁኔታ ቀደም ብለህ እንዳመንከው አንድ ቁርአን ወይም አዲስ መገለጥ ከቀደመው በስልጣን ወይም በህግ አስገዳጅነት ቢበልጥ የቀደመው መገለጥ ተበረዘ ማለት አይደለም። አሁንም እውነት ነው። ያ ማለት ያንተ ቁርአን በከፊሉ ስልጣን የለውም ማለት ነው። ያ ማለት ግን እውነት አይደለም ማለት ነው? አይደለም። አንተ ያልከው ይሄው ነው። ስለዚህ ቁርአን በመጽሐፍቱ ላይ በህግ አስገዳጅነት ስልጣን ቢኖረው እንኳ በእውነት መመዘኛነት ስልጣን ላይ ግን ከመጽሐፍቱ አይበልጥም። እኔም ያልኩት ለዚህ ነው። ቁርአን የቀደሙትን መጽሐፍት ስልጣን ያረጋግጣል ስንል በተለይ የቀደሙት መጽሐፍት የእውነት መመዘኛ ናቸው ማለታችን እንደሆነ ተናግሬያለሁ። በአይሁዶችና በክርስቲያኖች ላይም በህግ አስገዳጅ ናቸው። ለዚህ ምላሽ ሰጥ። That the previous scriptures are the standard of truth. Okay, good. And they're legally binding on the Jews and Christians. Okay, address that. So it's only partly authoritative. እሺ፣ ስለዚህ በከፊል ነው። በከፊል ብቻ ነው ስልጣን ያለው። ሙሉ በሙሉ ህጋዊ ስልጣን የለውም። ቁርአን በቀደሙት መጽሐፍት ላይ ሙሉ በሙሉ ህጋዊ ስልጣን አለው። ትክክል? In some senses. በአንዳንድ መልኩ እንግዲህ አሁንም ምን ያህል ሞኝ እንደሆንክ እያሳየ ይመስለኛል። አሁን በህግ አስገዳጅ በሆነ ነገር መመራትና አሁን አስገዳጅ ካልሆነ ነገር መራቅ መርጦ ማመን ማለት ከሆነ ይህ ማለት አንተ እንደ ሙስሊም የአልኮል ጉዳይ ሲነሳ መርጠህ እያመንክ ነው ማለት ነው። በአንድ ወቅት ቁርአን አልኮል ጥሩ ነው ብሎ ነበር። ብቻ ሰክራችሁ ወደ መስጊድ አትምጡ ይል ነበር። ስለዚህ በአንድ ቦታ ላይ መጠጣት ትችላላችሁ፣ ብቻ ሰክራችሁ ወደ መስጊድ አትምጡ ይልና በሌላ አንቀጽ ደግሞ ወይን የሰይጣን ስራ ስለሆነ በፍጹም አትጠጡ ይላል። እንግዲህ የምታምንበትን መርጠህ እየወሰድክ ነው ማለት ነው አይደል? ምክንያቱም አንዱ አንቀጽ ከሌላኛው ይልቅ አስገዳጅ ስለሆነ። እንደዚህ ካባባል ከሆነ ነገሩ እንዲህ ከሆነ አንተ መርጠህ እያመንክ ነው። ችግር ላይ ያለኸው አንተ ነህ እንጂ እኔ አይደለሁም። According to Jake, if that is the case, then you're picking and choosing. You're in trouble, not me. All right, time's up, right? That's time right there. That's time. Thank you guys for a fantastic cross-ex. እሺ፣ ጊዜው አልቋል። ጊዜው እዚህ ላይ ያበቃል። ለድንቅ የመስቀለኛ ጥያቄና መልስ ውይይታችሁ ሁለታችሁንም አመሰግናለሁ። በጣም ጥሩ ነበር። ስለዚህ ለእያንዳንዱ ተከራካሪ ወደሚሰጠው የ5 ደቂቃ መዝጊያ ንግግር በቀጥታ እንገባለን። በመቀጠልም የ30 ደቂቃ የጥያቄና መልስ ፕሮግራም ይከተላል። ስለዚህ ኤቨሪ ለ5 ደቂቃ መዝጊያ ንግግር ዝግጁ ነህ? እንደ ቀድሞ ሁሉ ንግግርን ስትጀምር ሰዓት መቁጠር ይጀምራል። ሰላም ቅዱሳን የእውነት ያሳርፋል ተከታታዮች፣ በዚህ አገልግሎት የተጠቀማችሁ ብዙዎች እንደምትኖሩ አምናለሁ። ይህንን አገልግሎት ሲጀምር ዋና ዓላማዬ ሙስሊሞች ከመጽሐፍ ቅዱስ ለሚያነሷቸው ጥያቄዎች በሙሉ መልስ ማዘጋጀት ነበር። ይህንንም ለማሳካት እናንተን ቅዱሳንን ማሰባሰብ የመጀመሪያው ስራዬ ነበር። ተሳክቶልኛል። አሁን ዓላማዬን ለማሳካት እውነት ያሳርፋል 2 በማለት ከፍቼ አንድ ሰውም ጀምሬያለሁ። በመጽሐፍ ደረጃ መዘጋጀት ያለባቸው ቢሆንም አስቀድመን ግን በቪዲዮ ማዘጋጀቱን መርጠናል። ስራው ተጀምሯል። ገብታችሁ ማየት ትችላላችሁ። እንደምታውቁት ሙስሊምም ሆነ ማንኛውም ሰው መጽሐፍ ቅዱስ ላይ ጥያቄ ከተፈጠረበት መጠየቅ መብቱ ነው። እኛ ደግሞ ለምንጠየቀው ጥያቄ መልስ መስጠት ግዴታችን ነው። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ የሚለው የተጻፈው ለእኛ ለክርስቲያኖች ስለሆነ፣ ስለዚህ ይህንን ለማሳካት ገንዘብ ያላችሁ በገንዘባችሁ ከጎናችን እንድትሆኑ በትህትና እናሳስባለን። የኦሮምኛው አገልግሎት አንድ ሰው ተመድቦለት እየተሰራ በመሆኑና በአማርኛው ላይ አንድ ሰው የተጨመረ በመሆኑ የገንዘብ ድጋፋችሁ ያስፈልገናል። በእውነት ያሳርፋል 2 ላይ በቀጣዮቹ 6 ወራት በዮሐንስ ወንጌል ላይ ለሚነሱ ከ600 በላይ ለሚሆኑ ጥያቄዎች መልስ ለመስጠት እንዲያስችለን 40 ሰዎች በ5000 ብር ከጎናችን እንድትሆኑ በትህትና እንጠይቃለን። የምትችሉ የ2 ሰውና ከዛም በላይ ማድረግ ትችላላችሁ። ከ5000 በታችን መስጠት ትችላላችሁ። በወርሃዊ መዋጮ አብረውን ከሚያገለግሉ ወንድምና እህቶች ጋር ማገልገል ከፈለጋችሁ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መሳተፍ ትችላላችሁ። አደራ የምላችሁ ግን ይህንን ማስታወቂያ ሰምታችሁ ዝም እንዳትሉ ነው። በተደጋጋሚ እንዳልጠይቅ ማድረጋችሁ ለእኔ ትልቅ ሞራል ይሆነኛልና ይህንኑ ማስታወቂያ ሰምታችሁ እንድትሳተፉ አደራ ማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። All right, so first of all, I want to give honor to the triune God who gives us victory in all our steps and all our ways. እሺ፣ በመጀመሪያ በሁሉም እርምጃዎቻችንና መንገዶቻችን ድልን ለሚሰጠን ለሥላሴ አምላክ ክብር መስጠትን እፈልጋለሁ። ይህንን ለማድረግ የቻልነው በአብ በወልድና በመንፈስ ቅዱስ አማካኝነት ነው። ይህንንም ለማድረግ ብርታቱን የሰጠን አብ ወልድና መንፈስ ቅዱስ ነው። አሁንም በድጋሚ ጄክ ይህንን ክርክር ስላደረገ ላመሰግነው እወዳለሁ። የእስላማዊ አጣብቂኝ ምናልባትም ለማቅረብ ከሚከብዱ ርዕሰ ጉዳዮች አንዱ ነው። ስለዚህ እንደ ሙስሊም ተከራካሪ መጥቶ በዚህ ላይ ለመከራከር ድፍረት ማግኘቱ የሚደነቅ ነው። ስለዚህ ጄክ ክርክሩን ስለተቀላቀልክ አመሰግናለሁ። ወገኖቼ፣ በጥቅሉ ያየነው ነገር ጄክ ሙሉ የመስቀለኛ ጥያቄ ጊዜውን ያባከነው በራሱ እምነት የቀደሙት መጽሐፍት የተበረዙ ወይም ሐሰት መሆናቸውን በማያረጋግጥ ፍሬ ቢስ የስልጣን ወይም የሕግ አስገዳጅነት ክርክር ላይ ነው።
ስለዚህ ስለ እስላማዊ አጣብቂኝ ጉዳይ ምንም አልነካም ወይም ምንም አይነት መከራከሪያ አላቀረበም። እንዲያውም አረጋግጦታል፣ እንዲሁም ደጋግሞ ራሱን ተቃርኗል። ነገር ግን በድጋሚ እናቅርበው፣ ለመጨረሻ ጊዜ እናቅርበው። ቁርአን የመጽሐፍ ቅዱስን ወይም የቀደሙት መጽሐፍትን መጠበቅ በመለኮታዊ መሪነት መጻፍና ስልጣን ያረጋግጣል። ስልጣን ስንል የቀደሙት መጽሐፍት የእውነት መመዘኛ ናቸው ማለታችን ነው። ያለ ቀደሙት መጽሐፍት ቁርአን ይፈርሳል። ቁርአን ስለሚናገረው ነገር ጥርጣሬ ካላችሁ ከእናንተ በፊት መጽሐፉን የሚያነቡትን ሄዳችሁ ጠይቁ። በምዕራፍ 3 ቁጥር 81 መሰረት ህዝቡ ይህ በእርግጥ የቃል ኪዳኑ ነቢይ መሆኑን የሚያውቁትና የሚረዱት እርሱ ካላቸው መጽሐፍት ጋር የሚስማማና የሚያረጋግጥ ከሆነ ነው። እንደ ቁርአን አገላለጽ የእውነት መሰረት፣ መመዘኛ እና የመጨረሻ ወሳኞቹ የእኛ መጽሐፍት ናቸው እንጂ ቁርአን አይደለም። ከእኛ መጽሐፍት ጋር መስማማት ያለበት ቁርአን ነው። ካልተስማማ ሐሰት ነው። ቢስማማም እንኳ ቁርአን የቀደሙትን መጽሐፍት እንደሚቃረን ስለምናይ እንደገና ሐሰት ይሆናል። The Quran is the one that's supposed to be in line with it. If it's not, it's false. If it is, it's false again because we see that the Quran contradicts the previous scriptures. Now, what we see here with the Islamic dilemma, ladies and gentlemen, all over the place. አሁን እዚህ ጋር በእስላማዊ አጣብቂኝ የምናየው ነገር ክቡራትና ክቡራን በየቦታው አንቀጽ በአንቀጽ ቁርአን ውስጥ መሆኑን እናያለን። እዩት፣ እኔ ቁርአንን በቅን ልቦና እያነበብኩት ነው። ቁርአን ለራሱ እንዲናገር እየተውኩት ነው። ቁርአን የቀደሙትን መጽሐፍት እንደሚያረጋግጥ የሚናገሩ ጥቅሶችን ደጋግመን እንሰጣለን። በእጃችሁ ያለውን ያረጋግጣል፣ የያዛችሁትን ያረጋግጣል፣ ከእናንተ ጋር ያለውን ያረጋግጣል። ደጋግሞ ቁርአን የቀደሙት መጽሐፍት እውነት መሆናቸውን ይናገራል። ነገር ግን ሙስሊሞች መጥተው ሊነግሩን የሚፈልጉት አይ በእውነቱ ቁርአን እነሱ እውነት እንዳልሆኑ ነው የሚከራከረው፣ አሁን በእጃችሁ ያሉት አይደሉም ይሉናል። ነገር ግን ቁርአን በእጃችን ያለው በቁርአን የተረጋገጠ መሆኑን፣ በእጃችን ያለው እውነት መሆኑን፣ የያዝነው እውነት መሆኑን ሲናገር የዳዕዋ ሰዎች ከሚናገሩት ተቃራኒውን እየተናገረ ነው። ስለዚህ ከባድ ትግል ይጠብቃቸዋል። እነርሱ እየተከራከሩ ያሉት ከአላህ ጋር እንጂ ከክርስቲያኖች ጋር አይደለም። ይህንን የፈጠርኩት እኔ አይደለሁም፣ አላህና መሐመድ ናቸው ይህንን እየተናገሩ ያሉት። ለመጽሐፍ ቅዱሳችን ውጊያውን ያደረጉት እነርሱ ናቸው። እኔ ጣቴን እንኳን ማንሳት አላስፈለገኝም። ለዚህም ቁርአንን ማመስገን እፈልጋለሁ። እኔ ጣቴን እንኳን ማንሳት አላስፈለገኝም። ወደ ቀደሙት መጽሐፍት ስንመጣ ስለ ስልጣን የሚነሳው ክርክር አንድ ነገር በህግ አስገዳጅ መሆን አለመሆኑ ላይ አይደለም የምንከራከረው። በሙሐመድ ዘመን ቁርአን በቀደሙት መጽሐፍት ላይ በህግ አስገዳጅ እንዲሆን ማድረግ ትችላላችሁ። ነገር ግን አሁንም ያው አጣብቂኝ ውስጥ ትሆናላችሁ። ምክንያቱም እንደ ቁርአን አገላለጽ እነዚህ መጽሐፍት እውነት ናቸው። ቁርአን ከእነዚህ መጽሐፍት ጋር የማይስማማበት ማንኛውም ነጥብ ካለ ቁርአን ሐሰት ነው። በአይሁዶችና በክርስቲያኖች ላይ በህግ አስገዳጅ ቢሆንም ባይሆንም ከቀደሙት መጽሐፍት ጋር የማይስማማ ከሆነ ሐሰት ነው። የቀደሙት መጽሐፍት የተበረዙ ከሆኑ ቁርአን ሐሰት ነው። የእስላማዊ አጣብቂኝ ይኸው ነው። በዚህም ያበቃል። ስለዚህ ይህ ከተባለ አላህ ስለ መጽሐፍ ቅዱስ ውጊያውን እያደረገልን ባለበት ሁኔታ ቁርአን በግልጽ እንደሚናገረው የምታምኑባቸውን ክፍሎች መርጣችሁ ለመውሰድ አይፈቅድላችሁም። ይህ ማለት በህግ አስገዳጅ በሆኑትና አስገዳጅ ባልሆኑ ጥቅሶች ትሄዳላችሁ ማለት አይደለም። የሚለው እንዲህ አይደለም። ሁሉም ከአላህ ዘንድ መሆኑን ማመን አለባችሁ። ሁሉም ከአምላክ ነው። እንዲያውም ከአሁን በኋላ በህግ የሚያስገድዷችሁ ክፍሎችም ጭምር። ካላመናችሁ በመጽሐፉ ከፊል አምናችሁ ከፊሉን ካስተባበላችሁ እንደ አላህ አባባል ወደ ገሃነም ትገባላችሁ። እኔ በሁሉም ስለማመን በጥሩ ሁኔታ ላይ ያለው ይመስለኛል። ሁሉም ከአምላክ መሆኑን አምናለሁ። ለዚህም ነው እስልምና መጽሐፍ ቅዱስን ስለሚቃረን ሐሰት የሆነው። ስለመጣችሁ ሁላችሁንም በጣም አመሰግናለሁ። And if you believe in part of the scripture and reject other parts of the scripture, according to Allah, you're going to hell. I guess I'm in a good position because I believe in all of it. I believe all of it is from God, which is why Islam is false, because it contradicts the Bible. Thank you guys so much for coming out for us. All right, we'll have a 5-minute closing from Jake. እሺ አሁን ከጄክ 5 ደቂቃ መዝጊያ ንግግር ይኖረናል። Okay, I want to thank Marlon and the Gospel Truth once again for hosting tonight's debate. እሺ የማርሎንንና የወንጌል እውነት ዝግጅትን ለዛሬው ክርክር ስላስተናገዱን በድጋሚ ላመሰግን እወዳለሁ። ኤቨሪን በመገኘቱ በተወሰነ መልኩ ማመስገን አለብኝ። እውነቱን ለመናገር ግን ለእሱ የተሳካ አልነበረም ብዬ አስባለሁ። በሐቀኝነት ለመናገር ቢሆን ቤቱ ቢቀር ይሻለው ነበር። ስሙኝ፣ እሱ ቁርአንና እስላማዊ አጣብቂኝ ከስልጣን ጋር ምንም ግንኙነት እንደሌላቸው ደጋግሞ ትልቅ ወሬ ያወራል። ልክ እንደ መምህሩ ዴቪድ ውድ ከጥቂት ቀናት በፊት እንዳደረገው እርሱም በክርክሩ ተሸንፎ እጁ ሰጥቷል።
ወገኖች እዩት፣ የስልጣን ክፍሉን አስወግደን በመጠበቅና በመለኮታዊ መሪነት ላይ ብቻ ብንመሰረት እንኳን አሁንም እስላማዊውን አጣብቂኝ ማንቀሳቀስ እንችላለን ብሏል። አዎ መከራከሪያውን ለማቅረብ መሞከር ትችላለን። ነገር ግን እሱ ሌላ የተለየ መከራከሪያ ይሆናል። በስልጣን ነጥብ ላይ በግልጽና በይፋ እጅህን እስክትሰጥ ድረስ እየጠበቅን ነው። ይህንን እስካላደረክ ድረስ ወዳጄ ሆይ ጂዚያ መሰብሰባችንን እንቀጥላለን። አሁን እሱ ይህ ትክክለኛ መከራከሪያ አይደለም ወደሚለው ነጥብ ስንመለስ አንድ የድምፅ ቅንጭብጭብ ላሰማችሁ እፈልጋለሁ። እንደምትሰሙ ተስፋ አድርጋለሁ። ለምሳሌ ነቢዩ ወይም ሌላ ሰው አልኮል የተከለከለ ስለመሆኑ ጥርጣሬ ቢኖራቸው ወደ መጽሐፍ ቅዱስ ሄደው እሺ አልኮል ተከልክሏል ብለው ማየትና በዚያ መሰረት መጽሐፍ ቅዱስ የሚለው መቀበል አለባቸው። የምታምነው በዚህ ነው? ምላሽ መስጠት ትችላለሁ? አዎ። እሺ እንደውም ሙሉ በሙሉ ልመልስልህ። አዎ አምናለሁ። አዎ በዚያ አምናለሁ። አሁን ሙሉ ምላሽ ልስጥህ። Wow. So yes, I do believe that. When you're asked the question about, listen, you guys need to be quiet. This is my time to talk. ዋው እንግዲህ አዎ በዚያ አምናለሁ አለ። ጥያቄ ስትጠየቅ ስሙኝ፣ እናንተ ዝም ማለት አለባችሁ። ይህ የኔ የመናገሪያ ጊዜ ነው። ከባድ እንደሆነ አውቃለሁ። ለሙሽሪኮች ከባድ እንደሆነ አውቃለሁ። እመኑኝ፣ ከዚህ ውጭ ያለው ምንም ነገር አይለውጠውም። ተውራትና ወንጌል በቁርአን ላይ በእርግጥም በሕግ አስገዳጅ ስለመሆናቸው የበለጠ ዝርዝር ማብራሪያ መስጠቱን ቀጥሏል። ወንድሜ ሆይ ይህ ለአንተ ከባድ እንደሆነ አውቃለሁ። እዚህ ላይ በውሸት ስለተያዝክ ይህንን ልታስረሳው አትችልም። እጅ ከፈንጅ ተይዘሃል። የጉዳዩ እውነታ ግን እነርሱ መለኮታዊ መሪነትን፣ መጠበቅንና ስልጣንን ሲጠቀሙ መቆየታቸው ነው። አሁን ግን የስልጣንን ትርጉም ወደ የእውነት መመዘኛ ለመለወጥ ይፈልጋል። እንግዲህ በመለኮታዊ መሪነት የተጻፈና የተጠበቀ ከሆነ ያ ማለት እውነት ነው ማለት ነው። ታዲያ ስልጣን የሚለው ቃል በዚህ ላይ ምን ይጨምራል? ትርጉሙ መቼም ቢሆን እንዲህ አልነበረም። ስልጣን ማለት አሁንም ለአይሁዶችና ለክርስቲያኖች አስገዳጅ መሆኑና ሊከተሉት የሚችሉት መሆኑ ነው። ስልጣን ማለት ይህ ነው። አንተ ግን ከዚህ ባለፈ ሄዳል። መምህር ዴቪድ ውድ እዚህ ጋር የሚለውን ደግሞ እንስማ። ኢስላማዊው አጣብቂኝ ማለት ተውራትና ወንጌል በሙስሊሞች ላይ የሕግ ስልጣን አላቸው፣ ሙስሊሞችም ከቁርአን ይልቅ እነርሱን መታዘዝ አለባቸው የሚል አድርገህ የምታቀርብ ከሆነ እሺ በዚያው ቀጥልበት። እኛ ግን ሁላችንም እንደምንለው ከእኛ መካከል ማንም እንዲህ ብሎ አያውቅም። ስለዚህ እንደገና ሞክር። ለሚቀጥለው ጊዜ መልካም ዕድል። የሚገርም ነው። So there you go. David Wood says that's not what any of us have ever said. እንግዲህ ይኸውላችሁ ዴቪድ ውድ ከእኛ መካከል ማንም እንዲህ ብሎ አያውቅም ይላል። ኤቨሪ ግን አሁን ያንን የተናገረው። አንድ ሙስሊም ስለ አልኮል የሕግ ውሳኔ ጥያቄ ቢኖረው ተውራትንና ወንጌልን ማማከር እንዳለበትና የሕግ ውሳኔው ምንም ይሁን ምን ቁርአን ከእርሱ ጋር መስማማት እንዳለበት ተናግሯል። ቁርአን ከሁሉም የሕግ ውሳኔዎች ጋር መስማማት አለበት። ያንን አቋም መከላከል ስለማትችል አሁን ትተኸዋል። ነገር ግን አንተ ያንን ብትተወውም እንኳ ኤቨሪ አሁንም በክርክሩ እጅ እንድትሰጥ አድርገናል። ምክንያቱም በመስቀለኛ ጥያቄው የመጨረሻ ክፍል ላይ አውጄክ ብሏል። እንዲያውም በመዝጊያው ንግግሩ ላይ ቁርአን በቀደሙት መጽሐፍት ላይ በተወሰነ መልኩ የሕግ ስልጣን እንዳለው አምኗል። ይህ ማለት እንደ ኤቨሪ አባባል የእናንተ መጽሐፍት በከፊል እንጂ ሙሉ በሙሉ ባለስልጣን አይደሉም ማለት ነው። እና አንተ ለዚህ በር ስትከፍት ቁርአን ምዕራፍ 2 ቁጥር 85 እንዳተረጓጎምህ ከሆነ አንተኑ ይረታል። ይህ የሚመለከተው ሕጋዊ ስልጣንን ነው። ምክንያቱም አይሁዶች ከመጽሐፋቸው የተወሰኑ ክፍሎችን ለመከተል ፈቃደኛ ባለመሆናቸው ላይ ያተኮረ ነው። ስለዚህ በቁርአን ምዕራፍ 10 ቁጥር 94 እና ምዕራፍ 2 ቁጥር 85 በራስህ መከራከሪያ ሰለባ ሆናል። በቁርአን ምዕራፍ 3 ቁጥር 50 መሰረት ኢየሱስ ለአይሁዶች የነበሩትን የተውራት ሕጎች እንደሻረ ቀደም ብለህ አምናል። ስለዚህ የኤቨሪ አስቂኝና ምክንያታዊ ያልሆነ የቁርአን ትርጓሜ ቁርአን አይሁዶችንና ክርስቲያኖችን በቁርአን ውስጥ ያሉ ሕጋዊ አስገዳጅ ገጽታዎችን እንዲከተሉ ይነግራል። በተመሳሳይ ጊዜ ግን ባትከተሉትም ችግር የለውም ይላል። ቁርአን አንድ ነቢይ በሰጣቸው ውሳኔዎች እንድትከተለው ነግሮ በሌላ በኩል ደግሞ አይ ባትከተለውም ችግር የለውም ማለቱ ምን ትርጉም አለው? ይህ የእርሱ ትርጓሜ እንጂ የኔ አይደለም። ነገር ግን እዚህ የተገኛችሁትን ሁሉ ቁርአንን እንድታነቡ፣ በዚህ ክርክር ላይ እንድታስቡና እንድታሰላስሉ እንዲሁም ቁርአንን ማን በትክክል እየወከለ እንደሆነ ጄክ ወይስ ኤቨሪ እንድትመለከቱ ጋብዛችኋለሁ። አመሰግናለሁ። ሰላም ቅዱሳን የእውነት ያሳርፋል ተከታታዮች፣ በዚህ አገልግሎት የተጠቀማችሁ ብዙዎች እንደምትኖሩ አምናለሁ። ይህንን አገልግሎት ሲጀምር ዋና ዓላማዬ ሙስሊሞች ከመጽሐፍ ቅዱስ ለሚያነሷቸው ጥያቄዎች በሙሉ መልስ ማዘጋጀት ነበር። ይህንንም ለማሳካት እናንተን ቅዱሳንን ማሰባሰብ የመጀመሪያው ስራዬ ነበር። ተሳክቶልኛል።
አሁን ዓላማዬን ለማሳካት እውነት ያሳርፋል 2 በማለት ከፍቼ አንድ ሰውም ጀምሬያለሁ። በመጽሐፍ ደረጃ መዘጋጀት ያለባቸው ቢሆንም አስቀድመን ግን በቪዲዮ ማዘጋጀቱን መርጠናል። ስራው ተጀምሯል፣ ገብታችሁ ማየት ትችላላችሁ። እንደምታውቁት ሙስሊምም ሆነ ማንኛውም ሰው መጽሐፍ ቅዱስ ላይ ጥያቄ ከተፈጠረበት መጠየቅ መብቱ ነው። እኛ ደግሞ ለምንጠየቀው ጥያቄ መልስ መስጠት ግዴታችን ነው። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ የሚለው የተጻፈው ለእኛ ለክርስቲያኖች ስለሆነ፣ ስለዚህ ይህንን ለማሳካት ገንዘብ ያላችሁ በገንዘባችሁ ከጎናችን እንድትሆኑ በትህትና እናሳስባለን። የኦሮምኛው አገልግሎት አንድ ሰው ተመድቦለት እየተሰራ በመሆኑና በአማርኛው ላይ አንድ ሰው የተጨመረ በመሆኑ የገንዘብ ድጋፋችሁ ያስፈልገናል። በእውነት ያሳርፋል 2 ላይ በቀጣዮቹ 6 ወራት በዮሐንስ ወንጌል ላይ ለሚነሱ ከ600 በላይ ለሚሆኑ ጥያቄዎች መልስ ለመስጠት እንዲያስችለን 40 ሰዎች በ5000 ብር ከጎናችን እንድትሆኑ በትህትና እንጠይቃለን። የምትችሉ የ2 ሰውና ከዛም በላይ ማድረግ ትችላላችሁ። ከ5000 በታችን መስጠት ትችላላችሁ። በወርሃዊ መዋጮ አብረውን ከሚያገለግሉ ወንድምና እህቶች ጋር ማገልገል ከፈለጋችሁ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መሳተፍ ትችላላችሁ። አደራ የምላችሁ ግን ይህንን ማስታወቂያ ሰምታችሁ ዝም እንዳትሉ ነው። በተደጋጋሚ እንዳልጠይቅ ማድረጋችሁ ለእኔ ትልቅ ሞራል ይሆነኛልና ይህንኑ ማስታወቂያ ሰምታችሁ እንድትሳተፉ አደራ ማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ።